ኃይለኛ ዘረኞች ባሉበት አካባቢ ግጭት ይከሰታል አይከሰትም? ሶሻል ሚዲያዎቹ ላይ በጣም ይወራል። አምላካችን ቃል በባለስልጣናት ኃይል የሚሻር እውቀት አለን በሚሉ ሰዎች የሚሻሻል አይደለም። ራእይ ምንድን ነው? ምን አንድ ፖለቲካ ተንታኝ የሚተነተነውን መናገር ይሄ ራእይ ነው እንዴ? ዛሬ አባ በቅቻለሁ መሰለኝ ርግብ መጥታ ከራሴ ላይ ያረፈችብኝ ድንጋይ መስላትን ያሉት እኮ እውነታቸው ነው አይደል? ድንቁርና መልክ መሆን አለበት። የድንጋይን ያክል መደንቆር እኮ ጥሩ አይደለም። እንደ ሁል ጊዜ ስትሄድ የመታህ ድንጋይ ስትመለስ ከደገመህ ይሄ ቁጥሩ ንግግር ነው። ድንጋይ እሱ ሳይሆን ራእይን ስናስብ ከጀርባው ላይ ያለውን እኮ ቁርጫ እንኳን እዚያ ክፍለ ሀገር ያለውን ሶፋ ላይ ይቀርና አላያቸውም እንዴ? ነው አንድ አክቲቪስት የሚተነተነው መናገር ይሄ ራእይ ነው እንዴ? እነገሌ ያያሉ እነገሌ ያያዩ ልንልበት የምንችለው የራሱ የሆነ መስፈርት አለው። ከተለያየ ሀገር ያሉ ፓስተሮች አሉ አይደል? የራሳቸውን ሰው ሰብስበው አንድ ፓስተር አሁን እዚህ ያለ ሰው ክፍለ ሀገር ያለውን ወንበሩ እንደዚህ ነው ሶፋ እንዲህ ቁቡለት የሌላ ሃይማኖት ተከታዮች የሆኑ ደቀ መዛሙርት ሰርገው ከጉባኤ ቤት ገቡ። ለእኔ እንዳልታዘዝክ ሌላ አንተም ምላስ አይታዘዝልህ ብሎት አይደል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ከተማው ስሙን ያገኘው ከአባቱ ከማን ነው? ከተራራው ላይ በግልጽ እኮ ነው። አሁን እኮ ጥንቆላ እኮ በቴሌቪዥን ነው። በነገራችን ላይ ያሳፍራል። ጥንቆላ በቴሌቪዥን የእኛ ቤተክርስቲያን ከሚያስተቻት አንዱ ክህነት የሌለው አጥማጭ የሌለ ነገር ውስጥ ገብቶ ከዚያ ቦታ የሄደ ራእይ ያያል እንዲህ ይላል የሚለው ለቤተክርስቲያን ትምህርት አይመጥንም። ይሁዳ እኮ ሙት እስከ ማስነሳት ደርሶ ሰው ሰውነቱን ካወቀ ቋንቋ ያጣለው ማንኛውም ሀሳብ ርኩስ ከሆነ በማንኛውም ገለጽ ርኩስ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት የተሰኘው መርሃ ግብራችን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው በጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ከመልአከ ታቦር ኃይለ ኢየሱስ ጋር ቆይታ እናደርጋለን። ቆይታችን የሚሆነው ራእይ አየን ለሚሉ ሰዎች ምላሽ መስጠት ነው። ራእይ ምንድን ነው? በቅድስት ቤተክርስቲያናችን እንዴት ይተነተናል? ስንት ራእይ አለ የሚለውን መላከ ታቦር ድንቅ ምላሽ ይመልሱልናል። መርሃ ግብሩን በማቅረብና በማዘጋጀት አብራችሁ የምቆየው እኔ ዲያቆን ዶክተር ቴዎድሮስ ለገሰ ነኝ። አብራችሁን ቆዩ። መላከ ታቦር እንኳን ደህና መጡ። እንኳን ደህና ቆያችሁ። ጥሬን አክብረው ስለመጡ ክብር ይስጥልኝ፣ አመሰግናለሁ። እኔም በልዑል እግዚአብሔር ስም ለዚህ መርሃ ግብር ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ያክብርልን። ወደ ርዕሳችን ከመግባታችን በፊት እንደው ወዝ እንዲኖረው ወዝ እንድንሰጠው ይላል የዜማ መጽሐፋችንም። መላከ ታቦር ያገለገሉባቸው አሁን እያገለገሉባት ያሉ ቦታዎች እና ደግሞ ስሙም ለየት ስለሚል መላከ ታቦር ምን ማለት ነው ብለን እንጀምርና ወደ ርዕሳችን እንሄዳለን። በእኔ እድሜ ደረጃ ያለ ሰው ታሪኩን ለመናገር አቅም አይኖረውም። ምናልባት ከተጠየቁ አንጻር ግን አብዛኛውን በአገልግሎት የቆየሁት በድሮ ሰሜን ጎንደር በአሁኑ ማዕከላዊ ጎንደር ተብሎ ከሚጠራው ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የአብነት ትምህርት ቤቶች ካሉባት መካከል አንዷ ጎንደር ናት እንደምታውቁት። እና ጎንደር ርዕሰ አድባራት ወገዳማት አደባባይ ኢየሱስ 14 ዓመት ከ9 ወር መጽሐፍ እየተማርኩ ስብከተ ወንጌል እያስተማርኩ ቆይቻለሁ። መጽሐፍ የተማርኩት ከታላቁ ሊቅ ከኔታ ሊቀ ሊቃውንት ዘርዓ አዲስ ነው። ያው ጉባኤ ቤቱ ያለ መንበረ መንግስት መድኃኔዓለም ነው ይታወቃል። እና በጊዜው እዚያው መንበረ መንግስት መድኃኔዓለም ላይ ለሁሉም ተማሪ የሚበቃ ቤት ስለሌለ ሌሎች አድባራት ግን መንበረ መንግስት መድኃኔዓለም የምንማረውን ደቀ መዛሙርት እንደ ራሳቸው አድርገው ስለሚያዩ አንዱ ተማሪ አዳዋይ ኢየሱስን ይማራል፣ ሌላው ቅዱስ ሩፋኤልን ይማራል። ትምህርቱ የት ነው? መንበረ መንግስት መድኃኔዓለም ነው። እና ሁሉም አድባራት እውነት ለመናገር እኛን አስተምረውናል። በዋናነት ያው መምህራችን እንደተናገርኩት የኔታ ሊቀ ሊቃውንት ዝራ ናቸው። ከዛ በኋላ 14 ዓመት ከ9 ወር በዚያ ከኖርኩ በኋላ 2006 ዓመተ ምህረት ሰኔ 29 ከኔ በፊት የነበሩ አንድ ታላቅ ሊቅ ነበሩ፣ መላከ ታቦር ልብሰ ወርቁ የሚባሉ
መቼም የእሳቸው ጉሮሮ ማይሌት ሲቆሙ ያው ሀገር ያወቃቸው ናቸው። እሳቸው ሲያርፉ በእሳቸው እረፍት በጣም አዘንኩ እና የኔን ሀዘን ህዝቡ ሲመለከት ለእኒህ አለቃ እንዲህ ብሎ ያለቀሰ ደብሩንና ሀገሩን ስለሚወደው ነው እሱ መሾም አለበት ብሎ ህዝቡና የሁለቱም አድባራት ማህበረ ካህናት ማለትም የደብረ ታቦር ኢየሱስና የመካነ ብርሃን ቅድስት ሥላሴ ማህበረ ካህናት ወምዕመናን ባመለከቱት መሰረት በብፁዕ አቡነ እንድርያስ የደብረ ታቦር ኢየሱስና የመካነ ብርሃን ቅድስት ሥላሴ አብያተ ክርስቲያናት አስተዳዳሪ ሁኜ በጠቀስኩት ዓመተ ምህረት ማለትም 2006 ዓመተ ምህረት ሰኔ 29 ተመደብኩ። እንግዲህ ከኔ በፊት 17 አስተዳዳሪዎች ነበሩ። ደብረ ታቦር ኢየሱስ ላይ የተመሰረተው በ1327 ነው። እንግዲህ በደቡብ ጎንደር ከሚታወቁ ታላላቅ አድባራት አንዱ ደብረ ታቦር ኢየሱስ ይታወቃል። የተክለ አቋቋም ምስክር ጉባኤ ቤት ያለበት ነው። ታላቁ ራስ ጉግሳ መካነ መቃብር ያለ ከዚያ ነው። ሁለተኛው ጉግሳ ወይም ትንሹ ጉግሳ የሚባሉት እሳቸው አንቺም ላይ ነው በጦርነት ያረፉት 1922 መጋቢት 22 ቀን። አሁን ያለውን የራስ ጉግሳን መቃብር ያሰሩት ልክ እንደ ጎንደር ቤተመንግስት ዲዛይን ነው አሰራሩ። ያሰሩት ትንሹ ጉግሳ ናቸው። ከታላቁ ጉግሳ መቃብር ላይ ያሰሩትና እኔም ከዚህ እቀበራለሁ ሲሉ እሳቸው ግን አንቺም ላይ ለመጀመሪያ ጊዜ ኢትዮጵያ ውስጥ በሄሊኮፕተር የተገደሉ እሳቸው ናቸው። እዚያ ላይ ያረፉ እና ደብሩ በጣም መልክዓ ምድሩም የቤተክርስቲያኑ አሰራርም ያሉት ነገሮች ሁሉ ብቻ መግለጽ በማልችለው ሁኔታ ብዙ ነገሮች አሉት። እንግዲህ ደብሩን የባለቅነት ስመደብ አስተዳዳሪው እኔ ነኝ፣ መንበሩ እኔ ነኝ። ባለኝ አቅም ያው 4 ዓመት ከ5 ወር ነው የቆየሁት። እንግዲህ እግዚአብሔር እንደፈቀደ ከነበሩት የሰበካ ጉባኤ አባላት ማህበረ ካህናት እንዲሁም ህዝበ ክርስቲያኑ ጋር በመተባበር እውነት ለመናገር እኔ ሳልወለድ የሄደ የቤተክርስቲያኑ ደን እኔ ሳልወለድ ነው ሄደ። በታሪክ አጋጣሚ በእኔ ጊዜ ተመልሷል። አሁን ሙሉ አጠቃላይ አንድ ሀገር ማለት ይቻላል ክልሉ የደብረ ታቦር ኢየሱስ ነው። ሁል ጊዜ በዚህ ደስተኛ ነኝ። ማለት ከ4 ሄክታር ወደ 1000 ሄክታር አድጎ ድሮ ይታወቃል የቤተክርስቲያኑ ነው። ግን የደርግ ዘመነ መንግስት እንደምታውቁት ብዙ የቤተክርስቲያን ቦታ ስለነጠቀ ለዚህ በነበረን መረዳ በነበረን እውነታ በውይይትም በመመካከርም እውነተኛውን ነገር መረዳ በማቅረብ ከነበሩት ለቤተክርስቲያን ቀናዊ ከሆኑ አካላት ጋር ለደብሩ ተመልሶልናል። እዛ ደኑ ሲከለል ብዙ ባህር ዛፍና ጽድ ነበረው። እሱን ሽጠን ከተማው ላይ ደግሞ 667 ካሬ በጣም ደስ የሚል ከከተማው እምብርት ላይ ለሁለቱም አድባራት ቦታ ገዝተናል። ይቺ 4 ዓመት ከ5 ወር የሥራ ቆይታዬ ነው የነበረችው። ከ2011 ታኅሳስ 22 ጀምሮ ደግሞ ልክ እንግዲህ 6 ዓመት እየሆነኝ ነው። ማህበረ ቅዱሳን ዋናው ማዕከል ከዛ አልመቸኛል ማስተዳደር ትንሽ ፈተና ነገር ነበርና ስለዚህ አንዳንድ ጊዜ ያው ከአንድ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሂዱ ይላልና ወንጌል። በጊዜ የነበሩት አካላት ነገሩ እስከሚገባቸው ድረስ እኔ ቦታውን መልቀቅ ስለነበረብኝ ከልቤ አይጠፋም፣ አልለቀውም። የትኛውም ሀገር ላይ በሄድ እውነት ለመናገር እንደ ዜግነቴ ኢትዮጵያውያን የቤተክርስቲያን ልጅ እንደመሆኔ ደግሞ ቤተክርስቲያንን እንዳጠቃላይ እንደ ታሪክ የቅዱስ ላሊበላን አብያተ ክርስቲያናት የጎንደር ደብረ ብርሃን ሥላሴ ደብረ ታቦር ኢየሱስ እዚያ አክሱም ጽዮን አይረሱም አይደል? ይሄ በጸናው ለመናገር ነው። ሁሉም የኛ ናቸው፣ ግን የማይተኳሉ። እነዚህ ለይቼ ያነሳውበት ምክንያት አሁን ቅዱስ ላሊበላ ይተካል በፍጹም እኮ የግራኝ መሐመድ ልብ ሳይቀር ያራራ ነው ይባላል። በየሄደበት ሁሉን እንደምታውቀው አፍርሷል፣ አቃጥሏል። ያን ሲያየው ግን ይሄንማ አላፈርሰውም ማለት እንደው እንግዲህ ባይምረውም መቼም ብቻ እዚያ ላይ ድንቅ ታሪክ ነው እውነት ለመናገር እና ምንድነው ሰው ለማያውቀው ነገር በጣም አይቆረቆርም። እኔ እነዚህን የጠቀስኩበት ምክንያት ሰው ለሚያውቀው ነገር በጣም ስለሚቆረቆር ነውና የደብረ ታቦር ኢየሱስን አምደ ወርቁን ሳየው የሚናገር ነው የሚመስለኝ። ማይሌት ላይ ቁም አምደ ወርቁን ሳየው የሚናገር ነው የሚመስለኝ።
የወርቅ መቋሚያ ያለው መቋሚያውን ሲይዘው እውነት ለመናገር እደነግጣለሁ። አቅሚም አይደለም። በተለይ በቃ የወርቁ ወንጌል የወርቁን መቋሚያ ሳየው እኔ በቃ እውነት የሚናገር ይመስለኛል። የቤተክርስቲያኑ አውደ ምሕረቱ 13 ደረጃ ነው። በነገራችን የቤተክርስቲያኑ አውደ ምሕረት 13 ደረጃ ከላይ ወጥተን ነውና የምናስተምረው። የእጽዋቱ ውበት፣ የአካባቢው የአየር ጸባይ ከገነት የመጣ ነፋስ ነው የሚመስል። ማታ 11 ሰዓት ተራራው ላይ ወጥተን በአራቱ አቅጣጫ ስንመለከት ጣና ባህር ወለል ብሎ ነው የሚታይ። ማለት ሩቅ እኮ ነው። ደብረ ታቦር ለባህር ዳር ሩቅ ነው አይደል? እና ይህን ሁሉ ሳስበው በጣም ያሳሳኛል። ግን ለገንዘብና ለሌላ ጥቅም ብዬ ሳይሆን በጊዜው ባልተረዱ ሰዎች ቦታውን ለቀቁት። በጠቀስኩት ዓመተ ምህረት ናይሮሰን ዋናው ማይከል መጥቼ ኤዲቶሪያል ቦርድ ምስል ወድምፅ ኮፒያርታይ ሆኜ እያገለገልኩ እያለው አሁን ደግሞ በማገለግልበት በአዲስ አበባ ሀገረ ስብከት በጎሮ ወይም የረር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን ይባላል። ከዛ የመጽሐፍ መምህር ሆኜ እንደ የመጽሐፍ መምህር ነኝ ብቻ ሳይሆን ወንበር ተክዬ አስተምራለሁ። በዚህ በጣም ደስተኛ ነኝ። ለምን አዲስ አበባ ላይ ወንበር ተክሎ ማስተማር እውነት ለመናገር እንደውም ማስተማር ብቻ ሳይሆን ከማስተምራቸው ትምህርቶች አንዱ በጣም ደስ የሚለኝ መጻሕፍተ ሊቃውንትን አስተምራለሁ። በዛ አዲስ አበባ ላይ መጻሕፍተ ሊቃውንትን መማርም ማስተማር ከባድ ቢሆንም ግን ከባድ የሚሆንብኝ ምንድን ነው? አዲስ አበባ ትራንስፖርቱ እንደምታውቁት እኔ ደቀ መዛሙርቶችን ለማስተማር ስሄድ ጠዋት ከቤት 11 ሰዓት ከቤት ይወጣሉ። ያውም አሁን ባለውበት ሁኔታ ቤቴ አስፋልት ዳር ስላለ ነው። እዛ 30 ደቂቃ ወረፋ ይዛለሁ። 11 ተኩል ተሳፍሬ ከማስተምርበት አጥቢያ ለአንድ ሰዓት 10 ጉዳይ፣ አንዳንድ ጊዜ ሩብ ጉዳይ፣ በጣም ከረፈደ ግን 1 ሰዓት ከ10 ደርሳለሁ። ስለዚህ ኮመን ትምህርት የምንጀምርበት 1 ሰዓት 1 ሰዓት ላይ ወንበር ተክዬ መጻሕፍተ ሐዲሳትና መጻሕፍተ ሊቃውንትን ትርጓሜ አስተምሬ ተመልሼ ደግሞ እንደገና ከዚህኛው ስራ ይገኛለሁ እና ደስተኛ ነኝ። በጣም ጥሩ። ስለዚህ መልአከ ታቦር እንግዲህ የኢትዮጵያ የመጀመሪያው መልአከ ታቦር ተሾመ ዘሪሁን ናቸው። የመጀመሪያው ታላቅ ሰው ናቸው እንደምታውቁት። በጣም እውነት ለመናገር ጽኑ ሃይማኖተኛ፣ ፍቅረ ነዋይ የሌለባቸው ጥሩ ኢትዮጵያዊ፣ ጥሩ አባት፣ እንደ ተክለ ስብዕናቸው ሁሉ በጣም የሚያሳስቡበት ነበሩ። እሳቸው በጊዜው በግርማዊነታቸው በአንድ ሬዲዮ ጣቢያ ያን ጊዜ ብስራተ ወንጌል የሚል ነበር አይደል? ያን ጊዜ እሳቸው ሲያስተምሩ ሰምተዋቸው በሬዲዮ የት ነው ያለው አሏቸው። ደብረ ታቦር ኢየሱስ አለቃ ናቸው ሲባል ያው መጀመሪያ የደብረ ታቦር ኢየሱስ አለቃ ሆነው ተሾሙ። ያን ጊዜ የደብረ ታቦር ኢየሱስ አለቃ የሚሾም በንጉሠ ነገሥቱ ነው፣ ኋላ ደግሞ በፓትርያርኩ። እሳቸው ወደዚህ ሲመጡ እንደገና ከእሳቸው ቀጥሎ የተተኩት መልአከ ታቦር ቀለመ ወርቅ የሚባሉ ታላቅ ሊቅ የተክለ አቋቋም ምስክር መምህር ነበሩ። እንደገና እሳቸው ሲያርፉ ደግሞ ከኔ በፊት የነበሩት መልአከ ታቦር ልብሰ ወርቅ ይባላሉ። እውነት ለመናገር እንደው ገድል ሊጻፍላቸው የሚገቡ ሊቃውንት ናቸው። ያን ተራራ ወጥቶ ማገልገል በጣም ነው የሚከብድ። ተራራ ላይ ነው ያለ ቤተክርስቲያኑ፣ እነሱ ደግሞ ቤታቸው ያለ ከተማ ላይ ነው። ሳይሰለቹ የአብይ ጾምን የቀን ቅንዋት እየቆሙ እያገለገሉ ያረፉት አርፈዋል። ሁሉም አርፈዋል እና መልአከ ታቦር በሚባል ስያሜ እኔ አራተኛው ነኝ። ከኔ ቀጥሎ ደግሞ እኔ ተሾመሉ መልአከ ታቦር ዘውዴ መንግስቱ ይባላሉ። እና የደብረ ታቦር ኢየሱስ መልአከ ታቦር ማለት እንግዲህ ይታወቃል። በሀገረ እስራኤል ጌታችን ኢየሱስ ክርስቶስ ነሐሴ 13 ቀን ብርሃነ መለኮትን የገለጠበት ደብረ ታቦር አለ አይደል? እና ተራራ ነው። ያው ተራራ እንግዲህ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው ማርቆስም ጽፎታል፣ ሉቃስም ጽፎታል። ዋይረጎሙ ደብረ ነዋህ ነው የሚለው። ዋይረጎሙ ዋመሰሉ ስለት ነሶሙ እዚ ኢየሱስ ለጴጥሮስ ወላ ያዕቆብ ወላ ዮሐንስ ዋይረጎሙ ደብረ ነዋህ የሚላል። የነሐሴ ደብረ ታቦር ዋዜማው ሙሉ ወደ ረጅም ተራራ ይዟቸው ወጣ ይላል። ያ ተራራ ደብረ ታቦር ነው። ቅዱስ ያሬድ ሰላም ለከ ወደብረ ታቦር ዘከለሎ ብርሃን፣ ብርሃን የከለለ ደብረ ታቦር ዘከለለክ እንደማለት ነው። ደስ ይበል ብሎ አመስግኖታል። ልክ የኢትዮጵያ የቀድሞቹ ነገስታት እንደ ጃንደረባው የሚጀምረው ከንግስተ ሳባ ነው። በመጽሐፈ ነገሥት ቀዳማዊ 10 ላይ እንደተጻፈው ወደ ኢየሩሳሌም እየሄዱ እጅ ነሱ እንደነበር ይታወቃል። በአዲስ ኪዳን ጃንደረባው ከዛ በፊት ንግስተ ሳባ ሄዳለች የሰሎሞንን ጥበብ ለመረዳት። ለኢትዮጵያ ነገስታት ይህን ታሪክ ስለሚያውቁ ሁሉም የኢትዮጵያ ነገስታት ከአክሱም ዘመን ጀምሮ እስከ ጎንደር ዘመነ መንግስት ድረስ የኢትዮጵያ ነገስታት ኢየሩሳሌም ሄዱ ነበር እና በሸዋ ዘመነ መንግስት ደግሞ ታላቁ ንጉሠ ነገስት አጼ ሰይፈ አርዕድ፣ እሳቸው ማለት እንግዲህ የአጼ ዘርዓ ያዕቆብ አባት አጼ ዳዊት ናቸው። የአጼ ዳዊት አባት ወደኋላ አጼ
አምደ ጽዮን ናቸው። የአፄ አምደ ጽዮን አባት አፄ ሰይፈ አረር እንደማለት ነው። እሳቸው ወደ ኢየሩሳሌም ሂደው ጌታችን ኢየሱስ ክርስቶስ የተጸነሰባትን ናዝሬትን፣ የተወለደባትን ቤተልሔምን፣ የተጠመቀበትን ዮርዳኖስን፣ 40 መዓልት 40 ሌሊት የጾመበትን ገዳመ ቆሮንቶስን፣ ዕለተ ምጽአቱን ወይም ዳግም ምጽአቱን ያስተማረበትን ደብረ ዘይትን፣ የተሰቀለበትን ቀራንዮን፣ ነሐሴ 13 ቀን ብርሃነ መለኮቱን የገለጸበትን ቅደም ተከተሉ ያልተጠበቀው ነው። በዚህ አነጋገር ይህን ሁሉ ካዩ በኋላ እነዚህ ሁሉ ቅዱሳት መካናት ካዩ በኋላ በጣም ደስ ያላቸው ደብረ ታቦርን ሲያዩ ነው። ይህ ሀገረ እስራኤል ያለው እና ስለት እንደዚህ ያለ ተራራስ በሀገሬ በኢትዮጵያ ባገኝ የጌታችን ኢየሱስ ክርስቶስን ቤተክርስቲያን ሰርቼ ታቦቱን ማስገባው ብለው አስበው ነበረ። ወደ ሀገራቸው ተመለሱ። ከዛ በኋላ እንደሚታወቀው የኢትዮጵያ ነገስታት ድሮ የምናወራው የዛሬ 600 ዓመትና 500 ዓመት ስለነበረ ታሪክ ነው። ግልጽ ነው አይደል? ያን ጊዜ መቼም የአየርም የየብስም ትራንስፖርት የለም አይደል? ነገር ግን የኢትዮጵያ ነገስታት የሀገራቸውን ዳር ደንበር ለማወቅ ከቤተ መንግስታቸው ወጥተው ከ3 እስከ 7 ዓመት ይቆያሉ። የኢትዮጵያ ዳር ደንበር በምስራቅ እስከምን ነው፣ በምዕራብ እስከምን ድረስ ነው፣ በሰሜን እስከምን ድረስ ነው፣ በደቡብ እስከምን ድረስ ነው እያሉ በበቅሎና በፈረስ የኢትዮጵያን ዳር ደንበር ዙረው አይተዋል። እንደው ያሳሰማው በበቅሎና በፈረስ ዙሪያ ያቀኗትን ሀገር ዛሬ በሰባራ ሞባይል ሊሰብሯት ነው እዚህ ተቀምጠው። በጣም ይገርም ነው ሳስበው ይገርመኛል። ስለዚህ ከሸዋ ተነስተው ያን ጊዜ የሸዋ ዘመነ መንግስት ነው የት ነው የሄዱት? በየምድር ሄዱ። ሲሄዱ ደብረ ታቦር ላይ ደረሱ። ልክ ኢየሩሳሌም ያዩት ደብረ ታቦርና ይህኛው ደብረ ታቦር በመልክዓ ምድር አንዱ ነው። ሲያዩት በተመኙት ምኞት መሰረት ደብረ ታቦር ተራራ ላይ የኢየሱስ ክርስቶስን የጌታችን ኢየሱስ ክርስቶስን ቤተክርስቲያን ሰርተው በሱ ስም ማለት ነው ታቦቱን አስገቡ። ከዛ በኋላ የሚገርም ስሬት ለድመቶቹ ሳይቀር መሬት ነበራቸው፣ ዕቃ ቤት የሚጠብቁ የብራናው መጽሐፍ ባይጥ እንዳይበላ ዛሬ ያለቀው መሬት የለው እንኳን ድመቶች። አንድ ጊዜ ግን ድመቶቹ ሳይቀር መሬት ነበራቸው። የሚገርም ተጽፏል ደብሩ ታሪክ ላይ በነገራችን በሚገርም ሁኔታ። እና የደብሩ ታሪክ ከረጅሙ ባጭሩ ከብዙ በጥቂቱ ይሄን ይመስላል። በኋላ ግን በተለይ እውነት ለመናገር ሁሉም ነገስታት ያደረጉለት የአፄ ምኒልክና የእቴጌ ጣይቱ አልጋ ከዚህ አለ። አልጋው በትክክል ማለት ነው አለ ደብሩ ላይ የሚጎበኝ ነው፣ ቤተክርስቲያን ውስጥ አለ። ስለዚህ ብዙ እንደው ባጠቃላይ ሁለንተናው እውነት ለመናገር ከራሱ እስከ እግሩ ሲያዩት መልኩ ውብ ነው፣ ወደር የለበትም። የመልክዓ ምድር አቀማመጡ፣ የቤተክርስቲያኑ አሰራር፣ የሥርዓተ ማህሌቱ፣ የካህናቱ ቀናኢነት፣ ያን ሁሉ አገልግሎት በነፃ የህዝቡ ለደብሩ ያለው ፍቅር። የተራራው ንጉስ ነው የሚለው ይገርማል። ሲጠሩ የአካባቢው ውስጥ ኧረ የተራራው ንጉስ አንተ ታውቃለህ ይለዋል። እስካሁን ድረስ ማወስቱ ያውቃል። መልክዓ ምድር አቀማመጡ ለወታደራዊ ስትራቴጂ ስለሚመች ይፈለጋል። ግን እስካሁን ድረስ የሚገርም ሁኔታ ያ ሁሉ ጦርነት እየተካሄደበት በጣሊያንም አልተቃጠለም። በደርግ 1982 ዓ.ም ታኅሳስ 16 ቀን ህፃኑም ያስታውሳል። የሰማሁትን ሳይሆን ያየሁትን ነው የምነግርህ። 8 ሰዓት ጦርነት ተካሂዶበት አንድ ጥይት አልመተውም። አንድ ጥይት። አሁንም ብዙ ነገር አለ፣ ግን ምንም አላለም። ለወደፊትም እውነት በህይወተ ሥጋ እያለሁ የእሱን ጥፋት እንዳያሳየኝ መብርሃን። ለመግቢያ ይበቃል አይበቃም? ይበቃኛል። መልአከ ታቦር ወደ ኋላ ወሰድኩት። ጎንደር ገባን፣ ደብረ ታቦርን ቃኘን፣ መጣን። እኔም በጥቂቱ አይቻታለሁ ደብረ ታቦርን፣ ብዙም እንትን አላልኳትም። የከተማው ስያሜ በነገራችን ላይ ደብረ ታቦር ኢየሱስ ተራራው ለከተማው አባቱ ነው። ከተማው ስሙን ያገኘው ከአባቱ ከማን ነው? ከተራራው ላይ። ከተማዋንም ለመጎብኘት ሞክሬያለሁ። ኢየሱስንም አይቼዋለሁ። አጋጣሚ ተመልሼም መሄድ ይመስለኛል፣ ወይ አብረን እንሄዳለን። ስለሚያሳሳ እንሄዳለን። በጣም ጥሩ። መልአከ ታቦር ወደ ርዕሳችን እንመለስ። አሁን ካለው ከሚነገረው ከሚሰማው ካሉት ነገሮች በተለይ የሶሻል ሚዲያዎቹ ላይ በጣም ይወራል። ራእይ አየን ይላሉ ብዙዎቹ። አሁን ላይ ደግሞ በጣም እየበዛ መጥቷል። ራእይ ምንድን ነው? ከዚህ እንጀምር። በጣም ጥሩ ጥያቄ ነው። ራእይ ማለት እንግዲህ ርኤ አየ ይላል። በአይነ ስጋ የሚታይ አለ፣ በአይነ መንፈስ የሚታይ አለ። የመጀመሪያው መጽሐፍ እንደሚታወቀው መጽሐፈ ሄኖክ ነው። ሲጀምር በራእይ ነው የሚጀምር። ቃል በቃል ወይ ርኤይ ራእየ ቅዱሳን ዘበሰማያት ዘአርአዩኒ መላእክት፣ በሰማያት መላእክት ያሳዩኝን ቅዱስ ራእይ ያያል ይላል
እንግዲህ የመጀመሪያው መጽሐፍ ቅዱስ በሚባል ስያሜ የመጀመሪያው ማነው? መጽሐፈ ሄኖክ ነው። የመጀመሪያው መጽሐፍ የራእይ መጽሐፍ ነው። የመጨረሻው መጽሐፍ የራእይ መጽሐፍ ነው። ሁለቱንም የራእይ መጽሐፍት የጻፏቸው አልሞቱም፣ የተሰወሩ ናቸው አይደል? ሄኖክም አልሞተም፣ ዮሐንስ ወልደ ነጎድጓድም አልሞተም። እና አሁን ራእይ የሚለውን እንደያውዱ ነው የሚተረጎመው። ራእይ ማለት በአንድ በኩል ህልም ነው፣ ሌላው ትንቢት ነው። ይህ በመልካም ጎን ሲተረጎም፣ በክፉ ደግሞ ኮከብ ቆጣሪ፣ ጥንቆላ ራእይ ተብሎ ይነገራል። ለምሳሌ አሁን ወደ ነቢያት መጽሐፍ ስንመጣ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ላይ የምናገኘው ራእይ ዘርኤ ኢሳይያስ ነው የሚል አይደል? ይህ ማለት ትንቢትን ነው የሚያመለክተው። በዚያ ወድ የሚያመለክተው ማለት ነው ትንቢት ነው። ስለዚህ ራእይ ሲባል ነቢያት ያለፈው በጊዜው የነበረው የሚመጣው ነገር ደግሞ በጊዜው የነበረውን መናገር ብዙ ራእይ አያሰኝም። ያለፈውን ማወቅ ደግሞ ያለፈውን ከማወቅና የሚመጣውን ከማወቅ ከባድ የሚመጣውን ማወቅ ነው። ካለፈው ጥቂቱን እናውቃለን፣ የሚመጣውን ግን ማንም አያውቅ። ባለቤቱና እሱ የገለጸላቸው ቅዱሳን አባቶች ቅዱሳት እናቶች ካልሆኑ በስተቀር። እነዚህ ላይ መረዳት ያለብን ራእይ ማለት ምንድን ነው? እንደው በስጋዊ አስተሳሰብ በቅድ የምናስበው ነገር ራእይ ሊባል ይችላል። እንዲህ ብንሆን እንዲህ እናደርጋለን ብለን ራእይ አለን አይደል? ያ ራእይ ምንድን ነው? እቅድ ነው። ሌላው ግን እንዳልኩ ትንቢት ነው። ሌላው ህልም ነው። ሌላው ክፉ ሰዎች ኮከብ እየቆጠሩ እየጠነቆሉ ደግሞ ላልሆነ ነገር የሚያውሉት ከሆነ ደግሞ ያም ራእይ ተብሎ ሊጠራ ይችላል። ስሙ አንድ ነው፣ እንደያውዱ ግን ትርጓሜው ይለያያል። በጣም ጥሩ። ይህንን ካየን በቤተክርስቲያናችን ራእይን የምንጠቀምባቸው መጽሐፍት አሉ። እርሶም ስለጠቀሱት ራእይ ለምን ያስፈልገናል? አስፈላጊነቱ ራእይ እኮ የግድ አያስፈልግም። ለበቁ አባቶች እግዚአብሔር ሲገልጽ ጥሩ ነው። ከዛ ውጭ ግን ሰው በተጻፉት መጽሐፍት ከኖረ በቂ ነው። ራእይ ካላየህ አትጸድቅም የሚል የለም። ራእይ ማየትም ደግሞ የብቃት ምልክትም አይደለም። ህልም እኮ ራእይ ያዩ አሉ። ፈርዖንን የሚያክል አምባገነን ንጉሥ እኮ በኦሪት ዘፍጥረት ምዕራፍ 41 ላይ እንደምናገኘው ህልም አይቷል ወይም ራእይ አይቷል። ህልም ብንለውም ራእይ ብንለውም እንደያውዱ ይተረጎማል ብያለሁ። አሁን ልብ በል፣ ናቡከደነጾርም አይቷል። ትንቢተ ዳንኤል ምዕራፍ 2 ምዕራፍ 4 ላይ አለ። አሁን ናቡከደነጾር ራእይ ያየ የበቃ ሰው ስለሆነ ነው ወይም ህልም ያየ ፈርዖን የበቃ ሰው ስለሆነ ነው? ሳሙኤል ግን የበቃ ስለሆነ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 3 ላይ እንደምናገኘው ተኝቶ ሳለ ራእይ ያየ ይላል። አየው፣ ተኝቶ ሳለ ነው። ለዚህ ነው ቅድማም ህልም ይባላል ያልኩ። ብዙ ጊዜ ተኝተው የሚያዩት ከሆነ ህልም ይባላል። ሳይተኙ በተመስጦ የሚያዩት ከሆነ ግን እንደ ዮሐንስ እንደ ሄኖክ ራእይ ይባላል። እና የግድ ከዘመኑ አንጻር ካየ ነው ራእይ ማየት የብቃት ምልክት አይደለም፣ የጽድቅ ምልክት አይደለም። በዘመኑ ራእይ ያየን የሚሉ ሰዎች በመረጃ ላይ ተመስርተው በመረጃ ላይ ተመርኩዘው ይኸው እንዲህ ብለን ነበር ለማለት ሰውን የሚያታልሉበት እንጂ ከብቃት አንጻር እውነት ለመናገር በኃይለ መንፈስ ቅዱስ ተቃይተው እንደነ ሳሙኤል እንደነ ሄኖክ እንደነ ዮሐንስ እንደ ሌሎች ቅዱሳን በቅተው አይደለም። አሁን ያለንበትን ዘመን እኮ የመረጃ ሰዎች በደንብ ይተነትኑታል። ነገ ምን ሊሆን እንደሚችል እኮ ብዙ እኮ ይታወቃል። ግልጽ እኮ ነው አይደል? ምን አንድ የፖለቲካ ተንታኝ የሚተነትነውን መናገር ይሄ ራእይ ነው እንዴ? ነው አንድ አክቲቪስት የሚተነትነውን መናገር ይሄ ራእይ ነው እንዴ? አይደለም። ብዙ ጊዜ እኮ 2014 እንዲህ ይሆናል ተባለ፣ 2015 እንዲህ ይሆናል ተባለ፣ 2016 እንዲህ ይሆናል ተባለ፣ 2017 እንዲህ ይሆናል ተባለ። ሰው በእውነት እነዚህን ሰምቶ እስካሁን ድረስ አለመንቃቱ ያሳዝናል። አንዳንድ ጊዜ እንደው ለሁሉም እኮ ልክ አለ። ድንቁርና በልክ መሆን አለበት። የድንጋይን ያክል መደንቆር እኮ ጥሩ አይደለም። ድንጋይ እንኳን ያው እንደሚታወቀው በሆሳዕና አመስግኗል አይደል? አዎ። አንዳንድ ጊዜ ከልክ ያለፈ ሁል ጊዜ ስትሄድ የመጣህ ድንጋይ ስትመለስ ከደገመህ ይሄ ቁጥሩ ንግግር ነው። ድንጋይ እሱ ሳይሆን እንዴ እኮ በጣም የሚያሳዝን ነገር ነው። ስለዚህ አጭበርባሪዎች ሰውን ለማታለል ውስጥ ለውስጥ ከፖለቲካ ሰዎች ጋር ከተለያዩ ክፉ አመለካከት ካላቸው ሰዎች ጋር ሆነው እኔ በፖለቲካ አቋም ብናገረው
ሰው አያምነኝም። ያው እንደሚታወቀው ፖለቲከኛ ኢትዮጵያ ውስጥ ታማኒ ነው ካልከኝ እኔ አላምንም። በቃ በምድር ላይ ፖለቲከኛን አላምንም። እሺ በጭራሽ አላምንም። ስለዚህ የነሱን የታማኒነት ሌላ ቆብ በደፉ ሻሽ በጠመጠሙ ክርስቲያንን በሚሉ በአስመሳዮች መጽሐፍ ቅዱስ በሚያታልሉ ሰዎች ለማስተላለፍ ስለሚሞክሩ ነው እንጂ የትኛውን ራእይ ነው ያዩት? እውነት እንነጋገር ከተባለ በቃ መጽሐፍ ቅዱስ ላይ ያለው ይበቃናል። ለእኛ እኮ ልንገር የማቴዎስ ወንጌል ምዕራፍ 24ን ማየት እኮ በቂ ነው። የዮሐንስን ራእይ ምዕራፍ 13 ማየት በቂ አይደለም እንዴ? ቁልጭ ነው ተቀምጧል። ቁልጭ በቃ። ስለዚህ ራእይ ማየት የብቃት የቅድስና መለኪያ አይደለም። ያዩት ሰዎች በጊዜው የዮሐንስን ራእይ የሚያክል አስገራሚ መጽሐፍ ጽፏል። ሌላም አለ መጽሐፍ። ጥያቄውን ወደኋላ የምንመጣበት ነው ማለት ነው። ስለዚህ ባጭሩ በሶሻል ሚዲያ እንዲሁ አሁን ይመስልሃል ሲጀመር እውነተኛ ራእይ እንደው ማስታወቂያ ይፈልጋል? በሶሻል ሚዲያ መገለጽ አለበት? እውነት ነው። ከዛሬ 30 ዓመት 40 ዓመት በፊት ደጋግ አባቶች የተናገሩት የተፈጸመ ነገር አለ። ያን ጊዜ እውነት የደግ ዘመን ነው። ሶሻል ሚዲያ የለም፣ ምን የለም። ሬዲዮ ሳይሰሙ ቴሌቪዥን የሚባለውን ስሙን ሳያውቁት ገጠር ላይ ተቀምጠው የተናገሩት የደረሰላቸው አሉ። አሁን አንተ 24 ሰዓት ጎጉል ውስጥ ገብተህ እየጎለጎልክ ዓለም አቀፍ መረጃውን እየተከታተልክ ይሄ ድርጅት ምን አለ፣ ይሄ ድርጅት ምን አለ፣ እገሌ ምን መከረ፣ ሀያላን ሀገሮች ምን አሉ፣ ምንድነው ክራይስት ግሩፕ የሚባል አለ አንድ ስለ ግጭቶች የሚተነትን ያ ሁሉ የሚያወጣውን መግለጫ በእጅ አዙር በትንቢት መልክ መጽሐፍ ቅዱስ ጠቅሼ እናገራለሁ ብትል ሰይጣንም መጽሐፍ ቅዱስ ይጠቅሳል። ሌላው ይቅርና ለኢየሱስ ክርስቶስ እኮ መዝሙረ ዳዊት ጠቅሶበታል አይደል? እና እንዲህ አይነት የማታለል ስራ እንጂ እኔ በዘመኑ ይኸውልህ ሲጀመር እኔ መጽሐፍ ቅዱስን አምናለሁ እንጂ ሙቶ የተነሳ ሰው እንኳን ቢነግረኝ አላምንም። በቃ ይሄ እኮ ዮሐንስ አፈወርቅ ተናግሮታል። በነገራችን ላይ አንባችሁት ከሆነ ሀብታምና ድሃ የሚል መጽሐፍ አለ እያለው ዘኢየሱስ የተረጎመው ኖዌ ሞተ እና ተቀበረ፣ አልዓዛር ሞተ ተቀበረ ይለውም። ኖዌ በነፍስ ስለሞተ ተቀበረ አለው። አልዓዛር ግን በነፍስ ስላልሞተ ተቀበረ አላለው። እዚያ ኖዌ ሲሆን እሱ ነው ምንድን ነው ያለው? አብርሃምን ጠርቶ ውሃ በጣት ነክረህ ጉሮሬን አቀዝቅዝልኝ ያለው አይደል? አብርሃም ደግሞ ምንድን ነው የሚለው? አልዓዛርን ላከው እኮ ነው ያለው። አይ እኛን ወደ እናንተን ወደኛ የማያስተላልፍ ገደል በመካከላችን አለ ማለት ፍትሐ እግዚአብሔር ፍርድ አለ ማለት ነው። ይህ የማይቻል ከሆነ ሌሎች እንደኔ ያሉ 5 ወንድሞች አሉኝ እና ከነዚህ ከሞቱት አንዱ ሄዶ ተነስቶ ካልነገራቸው አያምኑም አለው። አይ ሙሴና ነቢያት አሉላቸው። ሙሴ የሚለው ሙሴ የጻፋቸው መጻሕፍት ነው፣ ሕግ ነው። እነሱ ይነግሯቸዋል ሲለው ከሞቱት ሰዎች አንዱ ሄዶ ካልነገራቸው አያምኑም። ሙሴንና ነቢያትን ካልተቀበሉ የሞተ ሰውም ተነስቶ ሄዶ ቢነግራቸው አያምኑም ነው ያሉ። ማንን ያስበለጠው ዮሐንስ አፈወርቅ በዚህ መጻሕፍት ነው። ስለዚህ እኔ አሁን እገሌ እንዲህ አለ እገሌ እንዲህ አለ አላምንም። እኔ የማምነው ሁልጊዜ የሚታመነውን እግዚአብሔር፣ ሁልጊዜ ደግሞ ቅዱስ እግዚአብሔር ያጻፈውን መጽሐፍ ቅዱስ። አጻፊው ቅዱስ እግዚአብሔር ነው። ጸሐፊዎቹ ቅዱሳን ነቢያት፣ ጸሐፊዎቹ ቅዱሳን ሐዋርያት ናቸው። የማምነው ይሄን እንጂ ነገ አንድ ሰው ተነስቶ አንድ ምንድነው የመሬት ስኬል መለኪያ አለ አይደል? አዲስ አበባ ዩኒቨርሲቲ ጥናቱን በአቅሙ ይመራመራል። ጀርመን ሀገር አለ፣ አሜሪካን ሀገር አለ፣ ናሳ እንዲህ ሊሆን ይችላል ብሎ ይፋ ሳያደርገው ውስጥ ለውስጥ ለሱ ደረሰውና ምናልባት በዚህ ዓመት መሬት ሊንቀጠቀጥ ይችላል። መቼ እንደሚንቀጠቀጥ አላውቀውም እንጂ እንደሚንቀጠቀጥ እኮ እናውቃለን። ታውቃላችሁ አይደል? መቼ ነው የማናውቀው? በቃ ዝናብ እንደሚዘንብ አትጠራጠር። መቼ እንደሚዘንብ ግን አናውቀው። እና አሁን እዚህ ላይ የሚያተኩረው ለምንድን ነው? ቤተክርስቲያን ላይ የሚያተኩረው ለምንድን ነው? ቅዳሴ ላይ የሚያተኩረው ለምንድን ነው? ጸሎት ላይ የሚያተኩረው እውነት እንነጋገር ከተባለ ለምንድን ነው? ጾም ላይ የሚያተኩረው ለምንድን ነው? ስነ ምግባር ላይ የሚያተኩረው ለምን? የአካባቢ ምን አይነት ነገር እንዳለበት ስለሚታወቅ ማለት ነው። ግልጽ አይደል? በቃ ጦርነት ባለበት አካባቢ ሰው ይሞታል አይሞትም? አስቸጋሪ ለሕግም ለሁሉም የማይመቹ ሰዎች ባሉበት አካባቢ ሰው ይሞታል አይሞትም? ኃይለኛ ዘረኞች ባሉበት አካባቢ ግጭት ይከሰታል አይከሰትም? ክፉ ፖለቲከኞች ባሉበት አካባቢ ጠብ ይነሳል አይነሳል? አይደል? እና አሁን ይህን መተንተን ራዕይ ማየት ነው። ጥሩ መልአከ ታቦር ራዕይን ስናስብ ራዕይን ሊያዩ የሚችሉ አሁን ቅድም እንደጠቀሱልኝ
ናቡከደነጾርም አይቶ ነበር፣ ፈርዖንም አይቷል። እነገሌ ያያሉ እነገሌ ያያዩም ልንልበት የምንችለው የራሱ የሆነ መስፈርት አለው። እንዴት ነው እግዚአብሔር ለወደደው እግዚአብሔር የወደዳቸው እውነተኞች ሰዎች እኮ አይተው ጻፉልን፣ በመጽሐፋቸው እኮ አረጋገጡልን። ቤተክርስቲያን እኮ ሰየመችው። ምን ብላ? ራእየ ዮሐንስ ብላ እኮ ሰየመችው። ከዚያ በኋላ ደግሞ ራእየ ማርያም ብላ ሰየመችው። ሌላ ራእየ ሳቤላ የሚባል አለ ተሰየመ እኮ። በቃ እነሱ ያዩትን ጻፉልን። ያ የተጻፈው እውነት ነው አይደል? ዮሐንስ ራእይ ይጠረጠራል? እመቤታችን ያየችው ይጠረጠራል? ምንም አይጠረጠርም። እውነት እኮ ነው። ያ በመጽሐፍ ተጽፎ ተረጋግጧል። አሁንም አንድ ሰው ራእይ ቢያይ እንደው እዚህ ላይ በደንብ ዮሐንስ አፈወርቅ እንደው መቼም ንግግሩ ሁሉ እውነት ለመናገር ወርቅ ነው። የሚገባ ስም የተሰጠው እስመ ገቢረ ተአምራት ወመንከራት እይክል አድኅኖም ኩነኔ ገሃነም ይላል። ተአምራት ማድረግ ድንቅ ነገር ማድረግ ከገሃነም ፍርድ አያድንም ይላል። አየው፣ ሰው እኮ ሙት ቢያስነሳ፣ ዕውር ቢያበራ፣ ጎባጣ ቢያቀና፣ ለምጽ ቢያነጻ፣ መሬት ቢያንቀጠቅጥ እንኳን ከገሃነም ፍርድ አያድንም። ከገሃነም ፍርድ የሚያድነው ለሐዋርያት የተሰጣቸው ዓለም አቀፍ መታወቂያ አለ። እሱ ፍቅር ነው አይደል? በጣም የሚያሳሳ ቃል አለ በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ጀምሮ አዲስ ትእዛዝ ሰጣቸዋለሁ ካለ በኋላ እርስ በርሳችሁ ትፋቀሩ ዘንድ። ቀጥሎ ምንድን ነው ያላቸው? እርስ በርሳችሁ ብትፋቀሩ በዚህ የኔ ደቀ መዛሙርት እንደሆናችሁ ሁሉ ያውቃቸዋል። ዛሬ ዓለም አቀፍ መታወቂያችን ጠብ ነው፣ ጥላቻ ነው፣ ንትርክ ነው፣ መለያየት ነው። የሐዋርያት ግን ዓለም አቀፍ መታወቂያ ምንድን ነው የነበረ? ፍቅር ነው። እና ይህን ያመጡበት ምክንያት ምን መሰለህ? ራእይ ወይም ህልም ለበቁትም ላልበቁትም ሊታይ ይችላል። አንድ ሰው የሆነ ህልም አየ ማለት እንደ እጅግ ክፉ ሰዎች እኮ የሚገርም ህልም እኮ ያሉ፣ በጣም የሚገርም ማለት ነው። ቤተክርስቲያን ስመው የሚያውቁ ሰዎች እኮ ህልም ያለ ታውቃለህ። አሁን ቤተክርስቲያን ስመው የሚያውቁ ሰው ጥሩ ክርስቲያን ልትሉ ትችላል። ጥሩ ክርስቲያን ካልሆነስ እንዴት ነው የእግዚአብሔር ማደሪያ የሚሆን? የሚነገረው ነገርስ እውነት ነው ወይ? እውነተኛ ራእይ የሚያዩት ሰዎችስ ሚዲያ ላይ ወጥተው የሚለፈልፉ ይመስላል? በሶሻል ሚዲያ የሚጫወቱ ይመስላል? በፍጹም። ያሉበት አይታወቅም። ባዩት ራእይ መሰረት ለሀገራቸው ለኢትዮጵያ ይጸልያሉ። ከኢትዮጵያ አልፎ ለዓለም ይጸልያሉ። እንደው በአጠቃላይ ሰው የሚባል ራእይ አያይም ብለን መዝጋት የለብንም። አሁን የምንሰማው ግን የአጭበርባሪዎች ራእይ ነው። ከዛ ተያይዞ አሁን ራእይ አይነቶች ይኖራቸዋል ብለን ማሰብ እንችላለን። ክፉና በጎ ራእይ አለ። እሺ፣ ለምሳሌ ፈርዖን ያየው ጥሩ ራእይ ነው አይደለም? ናቡከደነጾር ያየው ጥሩ ነው አይደለም? ፈርዖን እኮ እንደውም ካየው በኋላ መተርጎምም አልቻለም። ማን የተረጎመለት? ዮሴፍ ነው። ናቡከደነጾርም ያን የሚያስደነግጥ ህልም ነው ያየው አይደል? ማነው? በጣም የሚገርም እኮ ነው። ደንግጧል እኮ። ከዛ በኋላ ከበሎ አብልቶ ከጠጣው አጠጥቶ የሚያኖራቸው ጠበብት መፈክራን ህልም ወይም ህልም ተርጓሚዎች ነበሩት። ጠርቶ ተርጉሙልኝ አላቸው። ንጉሥ ፍርድ ልበስ፣ አንተ ከፈርዖን አታምስ፣ እኛ ከዮሴፍ አንበልጥ። ፈርዖን ለዮሴፍ ነገረው፣ ተረጎመለት። ናቡከደነጾር እኮ በሚገርም ሁኔታ ህልሙ ነው ራሱ የጠፋው፣ ተርጓሚዎች ብቻ ሳይሆን ህልሙ ነው። እዛ በኋላ መተርጎም አልችል ሲሉ አይ ይልቁንስ ጊዜው ሳያልፍ ፈጥናችሁ ንገሩኝ፣ ኋላ ግን ፈጠራ ፈጥራችሁ ብትነግሩኝ ነገሩ ከልቤ ይወጣል ይወርዳል አውቀዋለሁ አላቸው። ከዛ በኋላ ይህ ሰው የሚናገረው ከሰው ለተለዩ ቢቻል እንጂ ለእኛ አይቻልም። ከሰው ለተለዩ አንደኛ ለቅድስት ሥላሴ፣ ሁለተኛ ለቅዱሳን መላእክት፣ ሶስተኛ ለዳንኤልና ለሰለስቱ ደቂቅ። እንደውም ሊቃውንት ሲተረጉሙ ይላሉ የሥላሴ የቅዱሳን መላእክት እስከ ሰው መለየት እውነት ነው። የነ ዳንኤል የነ ሰለስቱ ደቂቅ እንደምን ነው ቢሉ እነ ዳንኤልም እነ ሰለስቱ ደቂቅ ቢሆንም ከሰው ርቀው እህል ማለት እንጀራ እንኳን በላም ብለዋል፣ ስጋን በላም ብለዋል። ጥሬ ቆርጥመው ውሃ ጠጥተው ነው የሚኖሩ በተረምት ነዋሪዎች ስለሆኑ በዚያ በጨለማ ሀገር በባቢሎን ከኢየሩሳሌም ተማርኮ ባቢሎን መኖር ማለት ከባድ ነው። ግን በዚያም ሆኖ እግዚአብሔርን ስላልካዱ በተረምት ነዋሪዎች ስለሆኑ በዚህ መልኩ እነዚያን ሰዎች መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ አናግሯቸዋል። ከዚያ በኋላ የናቡከደነጾርን ህልም እንዲያደርጉ ህልሙን እንኳን ሳይነግረው ህልሙን ሳይነግረው ያየውን ህልም ከነ ትርጓሜው እንዲያደርጉ የነገረው ማን ነው?
ዳንኤል ናቡከደነፆር ያየው ህልም ለእሱ አስደንጋጭ ነው፣ ደንግጧል። ዳንኤል ግን ቁልጭ አድርጎ ተርጉሞለታልና ራእይ ሲታይ እንዳልኩ በነገራችን ላይ አሁን በኢሳይያስ ትንቢት እንደዚያ ነው። ስለ በጎ ይናገራል። ስለ እስራኤል መማረክ ነቢዩ ኢሳይያስ ሲናገር በጎ ነው እንዴ? መቼም መማረካቸው ጥሩ ሊሆን አይችልም። ሚጣቱንም ይናገራል፣ መማረካቸውንም ይናገራል። ለምሳሌ የእግዚአብሔር መልአክ አሁን ዮሴፍ ምንድን ነው ያለው? ተነስ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ነው ያለው አይደል? አሁን ይሄ የነገረው የእግዚአብሔር መልአክ ነው። ለዮሴፍ ደስ የሚለው በጎ የሚሆነው ወደ እስራኤል ተመለስ ሲለው ነው ወይስ ወደ ግብፅ ሂድ ስለው ነው? መቼም ከቤተልሔም ተነስቶ ወደ ግብፅ መሰደድ አይመችም። ከዛ በፊት ወገኖቹ እስራኤል እንዴት እንደነበሩ ያውቃል እኮ። አያውቅም እንዴ? 215 ዓመት በመከራ እንደነበሩ ያውቃል። ግን ይሄድ አለው። ህልም በነገራችን ላይ በዚህ አውድ ህልም ብለን እንተርጉመውና ከሶስት ወገን ከመላክ የሚገኝ አለ፣ ከሰይጣን የሚገኝ አለ፣ ከባህሪ የሚገኝ አለ። ከመላክ የሚገኘው ከመላክ ቀጥታ መላኩ ራእይ የሚገልጽላቸው ከእግዚአብሔር ዘንድ ተልኮ አሉ። አንዱ ለፈርዖን ቢገልጽለትም ፈርዖን ግን ራብ አይቷል፣ አላየም። እንደገና ደግሞ ማለት 7 ላሞች ሲወፍሩ 7 ሲከሱ አይቷል። እሾቶቹም እንደዚሁ፣ ናቡከደነፆርም እንዲሁ። አሁን ይህን በደንብ የሚያሳየው የእግዚአብሔር መልአክ ነው። ለዮሴፍ የታየው ማን ነው? መልአኩ ነው። ከሰይጣንስ ለሄሮድስ ድንግል ማርያምን ከዚህ ቦታ አለችልህ ከዚህ ቦታ አደረችልህ እያለ ማነው ሲያመላክተው ነበር? ለሄሮድስ ሰይጣን። ከባህሪ የሚገኘው ምንድን ነው? እንዲሁም በእኛ ሊቃውንት ተርጓሚ ምን ይላል? በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባሉ አሉ። አየው፣ በልቀም ምንድን ነው? እሳት፣ ደም እሳታዊ ይላል፣ ደም ማያዊ፣ ሳፍራ ነፋሳዊ፣ ሳውዳ መሬታዊ። አሁን 4ቱ ባህሪያት አሉ። ተረዳኝ አይደል? ለምሳሌ 25% ብለን እናካፍላቸው። የሳይንሱን ትተነው ማለት ነው። 25 ሲባዛ በ4 ስንት ይሆናል? 100 ይሆናል። አሁን ከ25 አልፎ የእሳት ባህሪ 75% ከሆነ አንተ የምታየው ምንድን ነው? ከተማው በእሳት ሲቃጠል፣ አንዳንድ ጊዜ የማታውቀውን ገሃነመ እሳትም ልታይ ትችላለህ። እግዚአብሔር ከዚህ ያደነንሽ። አሜን አሜን በለዚ። አሜን። ከላይ እስከታች እሳት ሲነድ፣ ደኑ በእሳት ሲቃጠል፣ እንዳልኩ ከተማው ሲነድ፣ ቤት ሲቃጠል ነው የምታየው። ይሄ የእሳት ባህሪ ሲበረታ ነው። የውሃ ባህሪ ሲበረታሳ ኃይለኛ ዝናብ ዘንቦ ሀገር ሁሉ ጎርፍ ሲሆን፣ ጭቃ ስታቦካ፣ ውሃ ስትራጭ ነው የምታየው። ባህር ስትዋኝ ነው የምታየው። እንደገና የነፋስ ባህሪ ይሳ አንድ ቀን በህልም ተኝተህ ክንፋው ተስተ አይታወቀው ምን አይቻለሁ ብትትስል ግን ካልገድ ያልተንቀሳቀስኩም እና የነፋስ ባህሪ ሲያይል ምን ይታየዋል? ይሰው ልክ ክንፍ አውጥቶ ሲበር ኃይለኛ ነፋስ መጥቶ ቤቱን ሲገለባብጠው ያል። ከዚያ የመሬት ባህሪ ሲያይልሳ ደግሞ ምንድን ነው የሚታየው? መሬቱ ሲታረስ ሲገለባበጥ፣ እንዲህ ያለ ነገር ከባህሪ የሚገኛል። ተረዳኝ አይደል? እና በዚህ መልኩ አሁን ከመላክ የሚገኛል፣ ከሰይጣን የሚገኛል፣ ከባህሪ የሚገኛል አለና በዚህ መልኩ በሊቃውንት ታትቷል፣ ተተርጉሟል። በትርጓሜ ወንጌል እናስተምረዋለን። ደግሞ አንጋራ ፈላስፋ የሚባል መጽሐፍ በጣም ደስ የሚል መጽሐፍ አለ። ከዚያ ላይ በጊዜው የነበሩት ጸሐፊ ወገስ ዕቁበ ጊዮርጊስ ከነዚህ ሁሉ አውጣጥተው በዚያ መልኩ ጽፈው አስቀምጠውታል። እና ራእይ ማለት የግድ በጎ ነገር ብቻ አይደለም፣ ክፉ ነገር ይታያል። እንደውም የዘመኑ ሰዎች አብዛኛውን የሚጠቀሙበት ዘመኑ ክፉ እንደሆነ ስለሚያውቁ ተረዳኛል። በቃ በሆነ ቦታ ላይ ያው ባለው የሀገራችን ችግር ሁኔታ የሆነ ነገር ሊከሰት እንደሚችል ግልጽ ስለሆነ ክፉን ነው የሚናገሩት። እስኪ በጎውን ተናግረው የደረሰልን የትኛውን? እውነት እንነጋገር ከተባለ የትኛውን? እውነተኞች አባቶች እኮ ካሉበት ገዳም እንኳን ሰዎቹ ገዳማቸው ማለት ገዳም የማይታወቅ ገዳም እንኳን በነገራችን ላይ አሁን ኢትዮጵያ ውስጥ የምናውቃቸው ገዳማት አሉ አይደል? የታወቀ ነው። ዋልድባ የታወቀ ነው። ደብረ ዳሞ የታወቀ ነው። ሀገረ ሥላሴ የታወቀ ነው። ደብረ ሊባኖስ የታወቀ ነው። ዝቋላ የታወቀ ነው። ምድረ ከብድ የታወቀ ነው። የማይታወቁ ገዳማት አሉ። አንዳንዶቹ በሚታወቅ ገዳሙ ነው የማይታወቁ አባቶች አሉ። እንኳን የከተማው ሰው እዚሁ ያሉ ገዳማውያን የማያውቋቸው ማለት ነው። 40 ዓመት እኮ ዘግቶ የሚኖረው 40 ዓመት ይቀርና 40 ደቂቃ ዘግቶ ጸሎት ማድረግ የማይችል ሰው እንዴት ነው ስለ ራእይ የሚነግረኝ? 40 ዓመት ዘግተው እየጸለዩ ስንቱ ነገር ተገልጾላቸው አልበቃንም እኮ ነው የሚለው። አየሁ አልበቃንም፣ እኛ ይሄን ለማየት አልበቃንም ነው የሚለው። እነዚህ እኮ ደፋሮች ናቸው መምህራን። እነዚህ እኮ ጥሩ ዳኛ ቢገኝ
መላከ ታቦር አሁንም ወደ መፈልገው ነጥብ እየመጡልኝ ስለሆነ ነው። አንዳንድ ቤተክርስቲያናት ላይ አንዳንድ ጸበል ቦታዎች ላይ እንደው የቦታውን ክብርም ለማቃለል ሳይሆን በርሜል ጊዮርጊስ በተለይ አሁን ላይ በራእይ ዘርፍ ራእይ ያየን ማን ነው እንደዚሁ አሳየን፣ ጸበል ስንጠበቅ እንደዚህ ያሳየን፣ እንደዚህ ያመለከተን የሚሉ ነገሮች አሉ። ይሄ ከመጽሐፋችን ከቤተክርስቲያናችን ስርዓት ካለን ሃይማኖታዊ ክንዋኔዎች አንፃር እንዴት ይታያል? እንደው እንዴት ያዩታል እርሶ? እኔ በቅድስት ቤተክርስቲያን በደንብ አምናለሁ። የማስተምረው ሆነ አምን ባህቲ ቅድስት ቤተክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት በሚለው ተቋሚ ትምህርት አምናለሁ። አንድ ቤተክርስቲያን ወይም አንዲት ቤተክርስቲያን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ተብሎ የሚቀደስባት ቤተክርስቲያን ምን ያክል የከበረች እንደሆነች አውቃለሁ፣ እረዳለሁ፣ አምናለሁ። በልዩ ሁኔታ ግን ሰው እዚያ ስለገባ ብቻ ራእይ ያልበየ ደግሞ ያለም አንዳንድ ጊዜ የራሳችን የአእምሮ መዛባት ወደ ሌላ ነገር ቀይሮ የመናገር የመተርጎም ሁኔታ አለ። አንድ ጊዜ አስታውሳለሁ፣ ሁለት የሌላ ሃይማኖት ተከታዮች የሆኑ ደቀ መዛሙርት ሰርገው ከጉባኤ ቤት ገቡ እና መረጃው በታሪክ አጋጣሚ ለእኔ ደረሰኝ። እኔም ለመምህሬ ሳልነግራቸው እሳቸውም ደርሷቸዋል። የግድ እኔ ግን ደግሞ መረጃው ሲደርስ ለመምህሬ መናገር ነበረብኝ። እርሳቸውም ብልህ ትዕግስተኛ ስለሆኑ ቀጥታ ውጡ አላሏቸውም። የመጡበት አካባቢ ይታወቃል፣ ክህደታቸውም እንደሆነ ታወቀ። በኋላ በጊዜው በጣም የማይረሳኝ ነውና ድርሳነ ቄርሎስ ወጳላዲዮስ የሚባል መጽሐፍ አለ። በጣም ልዩ መጽሐፍ ነው። አዎ በጣም የተለየ መጽሐፍ ነው። ያ መጽሐፍ በጣም ልዩ ነው። ተረፈ ቄርሎስ የሚባል አለ፣ ድርሳነ ቄርሎስ የሚባል አለ። እሱ ሲተረጎም ያው ንስጥሮስን ከስክሶ ነው የሚጥለው። ልክ ቅዱስ ቄርሎስ በደንብ አድርጎ በርግማንም በትምህርት እንደቀጠው ለእኔ እንዳልታዘዝክ ለአንተ ምላስ አይታዘዝልህ ብሎት አይደል? በትምህርት በሁሉም ቀጥቶታልና ንስጥሮስን እና በዚያ መልኩ የኔታ ሲተረጉሙት ከነዚያ መካከል አንዱ ተርጓሚውን መቋቋም ሲያቅተው ጭንቅላቱ ዞረ። ከዛ በኋላ ምን አለ? እናቴ ሞተችው፣ እናቴ ተነሳ ታየችኝ፣ ሰማዩ በቀስተ ደመና ተከቧል ይላል። አሁን ምንድን ነው ሰው አይምሮ ውስጥ ጭናነቅ ዞሯል። በቃ አንዳንድ ጊዜ እኮ ሰው ሲሰከረ ጭንቅላቱ ይዞራል፣ ያዞራል፣ መሬት እኮ ይዞርበታል አይደል? ካለበት የማይንቀሳቀሰው አልጋ ሰውየው ከሰከረ ይዞርበታል። እና አንዳንድ ጊዜ ሰዎች በጤና መዛባት በሆነ ነገር ሌላው ደግሞ አስበውት ስለሚሄዱ ታውቃለህ፣ ልክ እንዲህ ይሆናል የሚለውን እሳቤ ይዘው ስለሚሄዱ አይምሯቸው ሲዛባ የሆነ ነገር እንዲህ ያለ ነገር አየን ምናምን ብለው ሊለፈልፉ ይችላሉ። ከዛ ውጭ ሰው ከዛ ቦታ የሚሄደው ራእይ አያለው ብሎ ከሆነ እኔ በጣም አዝናለሁ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ደግሞ መጀመሪያ ያመነ ከጠመቀ ይድናል ያለ አይደል? ይህ ኢየሱስ ክርስቶስ ቃል መቼም የአምላካችን ቃል በባለስልጣናት ኃይል የሚሻር እውቀት አለን በሚሉ ሰዎች የሚሻሻል አይደለም። ከዛ እንደምታውቀው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ራእይ ያላየ ሰው አይጸድቅም ብሏል ወይስ ራእይ ያየ የዘላለም ሕይወት አለው ብሏል? እና አንዳንድ ቦታዎች በሚያሳዝኑ ሁኔታ ከዚያ ባሉት ሌሎች አጭበርባሪዎች ጭምር እንዲህ በሉ እየተባሉ ልክ በተለያየ ሀገር ያሉ ፓስተሮች አሉ አይደል? የራሳቸውን ሰው ሰብስበው አንድ ፓስተር አሁን እዚህ ያለ ሰው ክፍለ ሀገር ያለውን ወንበሩ እንደዚህ ነው፣ ሶፋ እንዲህ ቁቡለት ከጀርባው ላይ ያለውን እኮ ቁንጫይም እንኳን እዚያ ክፍለ ሀገር ያለውን ሶፋ ላይ ይቀርና አላያቸዋቸውም እንዴ? በግልጽ እኮ አሁን እኮ ጥንቆላ እኮ በቴሌቪዥን ነው። በነገራችን ላይ ያሳፍራል። ጥንቆላ በቴሌቪዥን የትኛውም ዓለም ላይ ያለ ደግሞ የሚያሳዝነውን ኢትዮጵያ ውስጥ ገብቶ እና የኛ ቤተክርስቲያን ከሚያስተቻት አንዱ ክህነት የሌለው አጥማጭ አሁን በጠራውና በሌሎችም ቦታዎች እየሄዱ እንዲያየን የሚሉ ቅንጣት ታክል መፍትሄ የማያመጡ ጭንቀት ብቻ የሚናገሩ
የራሳቸውን ጭንቀት እኮ በእውነት በሚጠመቁት ጸበል ምሕረት እንዲልክላቸው እግዚአብሔር አምላክ ቅዱስ ፈቃዱ ይሁን። ነገር ግን የሌለ ነገርና የራሳቸውን የጤና ችግር ጭምር ወደ ራዕይ ተርጉሞ ህዝብን ማሸበር ማስደንገጥ ተገቢ አይደለም። እንዲህ ያለ ነገር እንዳለ እሰማለሁ። ቦታው አዎ የቅዱስ ጊዮርጊስ ቤተክርስቲያን ነው። አዎ ቅዱስ ጊዮርጊስ እናቴ ፍጡነ ረድኤት ለጽኑ ወለድኩም አይደል ወለነፍሳ ሁሉ ቃው እንዴት ደስ ይላል። ከመግዝእትከ ቡሩክት ማርያም እኮ ነው የሚባለው። እንዲህ ይገርማል። እንዲሁም እንደ ድንግል ማርያም ቡሩክ እኮ ድንግል ማርያም ቡሩክት ናት። እሱ ቡሩክ ነው፣ ፈጣን ነው፣ ምንም አያጠራጥርም። እንዲሁም በተለየ ሁኔታ ለኢትዮጵያ እኮ ባለውለታ ነው አይደል? ባለውለታ ያን ጊዜ አድዋ ላይ ሄዶም ምን እንዳደረገ እኮ ይታወቃል። በዘመኑ ባለው ሁኔታ በሚዲያ ባይነገር ቤተክርስቲያን እኮ ጠንቅቃ ታውቀዋለች። የካቲት 23 እኮ ባሉን ታከብለታለች አለ። የሌለ ነገር ውስጥ ገብቶ ከዚያ ቦታ የሄደ ራዕይ ያያል እንዲህ ይላል የሚለው ለቤተክርስቲያን ትምህርት አይመጥንም። ከዚያ ቦታ ሄደን ራዕይን ከሚሉ ጉባኤ ቤት ገብተው ቢማሩ ወይም ደግሞ ጽሙና ካለበት ገዳም ገብተው ሱባኤ ቢይዙ ጥሩ ነው ብዬ አስባለሁ። ያ ማለት እኔ ለጸበል አትሂዱ አላልኩም። ግልጽ ነው አይደል? ለጸበል አትሂዱ አላልኩም። ስለ ጸበል ጥቅም እኔ የማውቀውን አውቃለሁ። ስለ አቡነ ሐራ እምነት ማንም እንዲነግረኝ አልፈልግም። ስለ አቡነ ሀብተ ማርያም ጸበል እምነት ማንም እንዲነግረኝ አልፈልግም። በቃ ስለ ጻድቃኔ ማርያም ሌላ ተርጓሚ ያነሳል አልፈልግም እኮ ነው። ስለ ሸንኮራ ዮሐንስ ምንም ሌላ እንዲነግረኝ አልፈልግም። ስለ ባታ ጸበል ማንም እንዲነግረኝ አልፈልግም። አውቀዋለሁ። ተማሪ በምን እንደኖረ በሕክምና ነው እንደኛ ይኖር ነው። ክፍት ያደረ እንጀራ በልተን የተማርነው አይደለም። መቃብር ላይ እየተሰጠ በምን እንደኖርኝ እናውቀዋለን። ጸበል ያድናል፣ ምንም አያጠራጥርም። ለምን በቃል እግዚአብሔር የተባረከ ነው፣ በመስቀል የተባረከ ነው። ተጸልዮበታል፣ ገድለ ቅዱሳን ተነቦበታል፣ ድርሳነ ሚካኤል ተነቦበታል፣ ድርሳነ ገብርኤል ተነቦበታል፣ ወንጌል ተነቦበታል፣ ታምረ ማርያም ታምረ ኢየሱስ ተነቦበታል። ምንም እኮ አያጠራጥርም። ነገር ግን ራዕይ ለማየት ነው። ራዕይ እንዲህ ካልን እንደ ክርስቲያን እናቅድ። ለእኛ የሚጠቅመን እንደ ዮሐንስ ራዕይ አያለው ወይም እዚያ ቦታ እንዲህ ራዕይ አያለው ከማለት ራዕይ የሚለውን ትርጉም እቅድ ወደ የሚለው አምጥተን ተምረን አውቀን ተረርተን በሃይማኖታችን እንጽና እንጂ አንዳንድ ጊዜ ቤተክርስቲያንን የሚያስተች ነገር በጣም ጥንቃቄ ያስፈልጋል። ቤተክርስቲያንን የሚያስተች ከሆነ ነገር አጥቢያ ላይ የሚፈጸም ገዳም ላይ የሚፈጸም በግሳጼ ምሕረት አያስፈልግም። በቃ መገሰጽ አለበት ማለት ነው። ከሕገ ቤተክርስቲያን ያፈነገጠ ነገር ተገቢ አይደለም። እደግመዋለሁ። ለጸበል ሂዱ፣ አዎ እንሂድ፣ አዎ ከሌላ ነገር ጋር ማያያዝ ግን ተገቢ አይደለም። ግልጽ ነው አይደል? አሳይ እውነት ነው። አንተ ካልተረዳኝ ሌላው አይረዳኝ። ተረድቻለሁ። መላከ ታቦር የራዕይን ያው ቅድም እንደገለጹልኝ የቅድስና መለኪያ ማድረግ እንችላለን? አይቻልም። የቅድስና መለኪያ ማድረግ አይቻልም። የቅድስና መለኪያው ቅዱስ ጳውሎስ ተናግሮታል። በአንደኛ ቆሮንቶስ ምዕራፍ 13 ላይ ተናግሯል። እነዚህ ሶስቱ ጸንተው ይኖራሉ አይደለም? ሃይማኖት፣ ተስፋ፣ ፍቅር አለ። ከነዚህ ደግሞ ማን ይበልጣል ነው ያለው? ፍቅር ይበልጣል። ቅን ውለን ተታቢ ጸጋ እኮ ነው ያለው መምህራን። ይገርማል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ ቅን ውለን ተታቢ ጸጋ ዘርዘር ይገርማል። ዘርዘር አድርጎ አንደኛ ቆሮንቶስ ምዕራፍ 12 የተለየ ነው። ወበይንተ ዘመንፈስ ቅዱስ ይንፈቅድ ሆይነ ተኩኑ አብዳን። ወንድሞቻችን ስለ መንፈስ ቅዱስ አላዋቆች ሆኑ ዘንድ አንወድም። እነዚህን ሰዎች እንደዚህ ያላችሁ ምንድን ነው? መንፈስ ቅዱስ አድሮባቸው ሳለ ገቢረ ተአምራት ባይሰጣቸው አላደረብንም አሉ። አየው፣ አላደረብንም አሉ። ግን እኮ አድሮባቸዋል። ከዚያ በኋላ እሱ ምን አላቸው? ትካትኒ እንዘ አረሚ አንተሙ አላት አይምሩ ታውቁ ዘንድ ነው እንጂ ትካትኒ እንዘ አረሚ አንተሙ ተአምሩ ከመ አማልክት በሃማነ ታመልኩ። ቀድሞ እኮ በአረማዊነት ግብር ሳላችሁ አይን ቦሞ ይሬው አይን እያላችሁ የማየው ጆሮ እያላችሁ የማይሰሙ አፍ እያላችሁ የማይነገሩ አፍንጫ እያላችሁ የማያሸቱ እጅ እያላችሁ የማይጨብጡ እግር እያላችሁ የማይሄዱ ጣዖታትን አማልክትን ታመልኩ ነበረ። ዛሬ ያቀርቷል። መንፈስ ቅዱስ ባያድርባችሁ አይደለምን? ዝርዝር አስረዳና ቦለዘይዎ ቃለ ጥበብ ቃለ አእምሮ በመንፈስ ቅዱስ ቃለ ጥበብ በመንፈስ ቅዱስ በመንፈስ ቅዱስ አንድነትን ሶስትነትን የማወቅ ሀብት የሚሰጠዋል። እንደ ቅዱስ ጎርጎርዮስ ዘንዚናሱ እንደኔው ቅዱስ ጎርጎርዮስ ዘኔው ቂሳርያ ሁለቱ ቦለዘይዎ ቃለ አእምሮ በመንፈስ ቅዱስ የማጥናት ሀብትን የሚሰጠው ሰው አለ። ሁሉን ነገር ተንትኖ አስረዳና ሁሉ ሐዋርያት አይሆኑም፣ ሁሉ መምህራን አይሆኑም፣ ሁሉ ኤጲስቆጶሳት አይሆኑም፣ ሁሉ መተርጉማን አይሆኑም፣ ሁሉ መምህራን አይሆኑም፣
ይልቁንስ ለምትበልጠው ጸጋ ጽኑ። እንዲህ ብሎ የአንደኛ ቆሮንቶስ እኮ በጣም የተለየ ነው። ምዕራፍ 12 ላይ ያለው በጣም የተለየ ነውና የግድ ራእይ ማየት ሙት ማስነሳት እኮ አልኩ። ሙት ማስነሳት እንዴ በወንጌል እኮ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ላይ ያን ጊዜ በስም አጋንንትን አውጥተን አልነበረምን? እኔ ግን ምንድን ነው አላውቃችሁም እኮ ነው የሚላቸው። አየው አላውቃችሁም። አጋንንትን እንኳን ቢያወጡ በእውነተኛው ሃይማኖት ጸንተው ካልኖሩ፣ በእውነተኛው የክርስቶስ ፍቅር ጸንተው ካልኖሩ አጋንንትን ማውጣት ይሁዳ እኮ ሙት እስከ ማስነሳት ደርሷል። ደቂቀ አስጫዋ የሚባሉት እኮ አጋንንትን እስከ ማስቆጣት እኮ ደርሰዋል። አልደረሱም እንዴ? ግልጽ እኮ ነው። ጋኔን ማውጣት በራሱ የብቃት ምልክት አይደለም። በጣም ጥሩ ግልጽ ነው አይደል? እንዲህ ያለውን ነገር ብሎ ራእይ ማየት የቅድስና መለኪያ ብቻ አድርጎ ማየት ተገቢ አይደለም። ሲጀመር ራእይ ያዩ ሰዎች እኔ በዘመናችን አላየሁም። ራሳቸውን ካዩ ይበቃቸዋል። እሺ እንዴ መች ራሳቸውን አዩ? እንኳን ኢትዮጵያን ይቀርም ሰው ራሱን ካየ ይበቃዋል። ብዙ እኮ ያውን በመጽሐፍ መነኮሳትም በነገረ ቅዱሳን በዜና አበው በጣም ብዙ ነገር ተውሏል። በድሮ ዘመን መነኮሳትን ይፈትኗቸው ነበር። ገዳም የገቡ አባቶች እንዲህ ያየን አንዱ ትዕቢተኛ እኮ ዛሬ አባ በቅቻለሁ መሰለኝ ርግብ መጥታ ከራሴ ላይ ያረፈችብኝ ድንጋይ መስላትን ያሉት እኮ እውነታቸው ነበር አይደል? ርግብ ካንተ ላይ አታርፍም አንተ ድንጋይ ስለመሰልካት። ሁለት እኮ አንዱ ደግሞ እንደ ድፍረቱ ዛሬ በሚገርም ሁኔታ ልብሰ ተክህኖ ለብሼ ታቦት ተሸክም ያየው አይ በልትሞት ነው ታገኝት ልትቀበር ነው። እንዲህ ነው ማቅመስሽ እንዲህ ያላቅሙ ህልም የሚያልመው ሴትዮዋ አይደል? በድፍረት ዛሬ ጳጳስ ወደ ፍቻ ይው ያለች በአቅምሽ አልሚ ነው ያላት እኮ ድፍረቷ ድፍረት የጳጳስ ወደ ፍቻ ድፍረት ጳጳስ ልትሆን ወይ አደባባ ልክ እዚህ በምዕራቡ ዓለም እንደሚያበላሹት ማለት ነው። እና እንደዚህ በጣም እንደዚህ ላለ ሰይጣን ለምን አያስፈልግምሽ? እኔ አላለምኩም። ስለዚህ እሺ የመጨረሻ ላድርገውና መላከ ታቦር ውይይታችንን የምናጠናቀቅበት ቅዱሳት መጻሕፍቶች በተለይ ስለ ራእይ በጣም በርከት ያሉ ነገሮች ይላሉ። ቅድም እንዳሉኝ እነ ራእየ ሳቤላ፣ እነ መጽሐፈ ሄኖክም፣ ራእየ ዮሐንስም ቅድስት ቤተክርስቲያናችን እነዚህን መጻሕፍት ትጠቀማቸዋለች። ሌሎችም እነ ራእየ ኒፎን ተብሎ ደግሞ የምንጠቀማቸው መጻሕፍቶች አሉን። ከእነሱ ጋር ተያይዞ ደግሞ አባቶቻችን በሐዋርያነ አበውም ሊሆን ይችላሉ፣ ሌሎችም ሊቃውንተ ቤተክርስቲያንም ሊሆን ይችላሉ። ራእይን በተመለከተ በተለይ ቅዱስ ዮሐንስ አፈወርቅ ምን ያስተምራሉ? አስተምህሯችን ምንድን ነው? የኛ እሷን በጊዜው ያስቸግሩት ለነበሩ ሰዎች ዮሐንስ አፈወርቅ እውነት ለመናገር በጊዜው ለነበሩት ብቻ ሳይሆን ኋላም ለሚነሱት መልስ ሰጥቷል። ቅዱስ ጳውሎስን እኮ ያስቸግሩት ነበር። ክርስቶስ ባልመጣበት ሰዓት ይመጣል እያሉ ብዙዎች ያወናብዱ ስለነበር የጥፋት ሰው ሳይመጣ ክርስቶስ እንደማይመጣ ቅዱስ ጳውሎስን ተናግሯል። በተለይ ዮሐንስ አፈወርቅ ይህን በተመለከተ ከሌሎቹ በተለየ ሁኔታ አተኩሮ ይወቅሳል። እሱ ግን ታርጌት አድርጎ የሚያስተምረው ስለ ቅዱሳት መጻሕፍት ነው። በቃ የክርስቶስ እውነት በቅዱሳት መጻሕፍት ውስጥ አለ። እግዚአብሔር ፈጣሪ ሁሉ ፍጥረት ነው። ድንግል ማርያም መተተ ፈጣሪ መልዕልተ ፍጡራን ናት። ቅዱስ ሚካኤል ሊቀ መላእክት ነው። አብርሃም ሊቀ አበው ነው። አበ አበው ይባላል። አበ አበው የአባቶች አለቃ ከሱ በፊት ለነበሩት ከሱ በኋላ ነው። አብርሃም አበ አበው ግብረ መብላ ያለው የአባቶች አባት። ሙሴ ሊቀ ነቢያት ነው። ቅዱስ ጴጥሮስ ሊቀ ሐዋርያት ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት ነው። ቅዱስ ጳውሊ ርዕሰ ባሕታውያን ነው። ቅዱስ እንጦንስ ርዕሰ መነኮሳት ነው። መጽሐፍ ቅዱስ ርዕሰ መጻሕፍት ነው። በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ 1467 ምዕራፎች አሉት። በዝርዝር ለማስረዳት እዚህ ላይ ልተውና ሙሉ ስለተጻፈ ስለተቆጠረ ማለት ነው። ይህ መጽሐፍ እኔ አሁን ባለኝ መረጃውን ካነበብኩት በደንብ ቆይቻለሁ። ከ2100 ቋንቋ በላይ ተተርጉሟል። በዓለም ላይ እስከሚገባ ድረስ እኔ ባለኝ መረጃ በዚህ ልክ የተተረጎመ መጽሐፍ ያለ አይመስለኝም። እና የኢየሱስ ክርስቶስ እውነት ወይም የእግዚአብሔር እውነት ኢየሱስ ክርስቶስ እግዚአብሔር ነው በመጽሐፍ ቅዱስ ነው። ማንኛውም የሰው ልጅ የሚጸድቅበት፣ የሚመራበት፣ የሚኖርበት ሁሉ መጽሐፍ ቅዱስ ላይ ተጽፎ ተቀምጧል።
ከዛ ውጭ መጽሐፍ ቅዱስን አንብበው ተረድተው ለማስረዳት ሲያቅታቸው የሚጠቀሙበት ስልት ይህናየው የሚል ይህ ተገቢ አይደለም። በቃ አዳምና ሔዋን ዕፀ በለስን በልተው አምላክነትን ሽተው ምክረ ከይሲን ሰምተው ከገነት ከወጡ በኋላ በዚህ ምድር ላይ ያልተፈራረቀ ነገር የለም። ክፉ ዘመን እንደሚመጣ ቅዱስ ጳውሎስ ለጢሞቴዎስ ቁልጭ አድርጎ ነግሮታል አይደል? ክፉ ሰዎች እንደሚነሱ ክፉ ዘመን እንደሚመጣ መቼ እንደሚሆን አናውቀውም እንጂ ክፉ ዘመን እንደሚመጣ ኢየሱስ ክርስቶስ ቃል በቃል አስተምሯል። እንዲሁም ዘርዝሮ ካስተማረ በኋላ ይህ ሁሉ የምጥ መጀመሪያ ነው ብሏል አይደል? መሬት ይንቀጠቀጣል፣ ሕዝብ በዚህ ላይ ይነሳል፣ ነገሥታት በነገሥታት ላይ ይነሳሉ። በዓለም ሁሉ ራብ እንዲሁም እኮ ያን ጊዜ በነገራችን ላይ ጦርነቱ ዓለም አቀፍ ነው፣ ራቡ ዓለም አቀፍ ነው እንጂ አንዱ ሀገር እኮ ለአንዱ ሀገር እርዳታ አይሰጥም ያን ጊዜ። ያን ሁሉ ግን ምንድን ነው ያለው? የምጥ መጀመሪያ ነው ያለው። ቅዱስ ጳውሎስ ለጢሞቴዎስ እንዳልኩ ቁልጭ አድርጎ ነው የተናገረው። ለተሰሎንቄ ሰዎችም እንደዚሁ ቁልጭ አድርጎ ነው የነገራቸው። ዮሐንስ አፈወርቅ እነዚህ ነው በተለይ የቅዱስ ጳውሎስን መልእክት በመተርጎም ዮሐንስ አፈወርቅን የሚያክል ሊቅ የለም። ዮሐንስ አፈወርቅ በነገራችን ላይ ሊቅ ነው፣ ቅዱስ ነው፣ ጻድቅ ነው፣ ሰማዕት ነው። አንድ ቀን ከሆነ ቦታ ስመርቅ ዮሐንስ አፈወርቅ ነፍሱ የት ነው ያለች ብዬ ስጠይቅ ዝም ሲል ሁሉ የዮሐንስ አፈወርቅ ነፍስ በገነት አይደለም ያለች አልኳቸው። እንዳደነገጡ እና የት ነው ያለች? የእሱ ነፍስ ያለች በገነት አይደለም ከኪሩቤልና ከሱራፌል ጋር ነው በግረ መንበሩ ሆኖ ቅዱስ ቅዱስ እያለ የሚያመሰግን እሱ ያን ሁሉ ነገር ያወቀ ሊቅ ስለ ራእይ አይደለም ያስተማር። ተረዳኛል? በጣም በሚገርም እንዴት ሁሉንም መጻሕፍት መመልከት ይቻላል። በጸሎት እኮ አቴንስን አንቀጥቅጧታል አይደለም? በጊዜው እዛ ግሪክ አቴንስ ላይ የነበሩ ሰዎች ወይም አቴና ላይ የነበሩ ሰዎች ከተማዋን በዳንኪራ በዘፈን ቅውጥ ሲያደርጓት እሱ ግን በጸሎት መሬት እስከ ማንቀጥቀጥ የደረሰ ነው። ንጉስን ንግስትን የማይፈራ ነው። መጨረሻ ላይ የእሱ ወዳጅ የነበረው የአርቃዲው ኤጲስቆጶስ ዮሐንስ አፈወርቅ እንደምን ካለ ቦታ ገብቶ ይሆን ላውቀው በወደድኩ ነበረ ብሎ እንግዲህ በግፍ ታስሮ ነው የሞተው። ሱባኤ ሲገባ የእግዚአብሔር መልአክ መጥቶ ነጥቆ ወሰደና ገነት አስገባው። ገነት ሲያስገባው ይህ ሰው ፊቱ ከሐዘን ወደ ደስታ አልተመለሰም። የእግዚአብሔር መልአክ ምን አለው? ከዚህ ቦታ የገቡ ሰዎች ሁሉ ደስ ይላቸው ነበረ፣ አንተስ ምን ነው አዝናል አለው። እኔ እኮ ሱባኤ የገባሁት ዮሐንስ አፈወርቅን አገኘዋለሁ ብዬ ነበረ፣ ባጣው ምን ልበል አለ ኤጲስቆጶሱ። የእግዚአብሔር መልአክ ምንድን ነው ያለው? እሱንማ ለባሴ ሥጋ ገባሬ ንስሐ አያየው። ይገርም እኮ በእግረ መንበር ማለት ኪሩቤል ሱራፌል ባሉበት ከሥላሴ ዙፋን ስር ሆኖ ከኪሩቤልና ከሱራፌል ጋር ቅዱስ 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 እያለ ያመሰግናል ብሎ እነሱ በደንብ አድርጎ መጻሕፍትን ተረጎመልን እንጂ ራእይ እናያለን ስለሚሉ ሰዎች ትክክል ናቸው ላይ ቅድም እንዳልኩት የፈለገ ቢሆን እንደው ምን ይላል? ይገርማል። ዮሐንስ ተግሳጹ ላይ እንደ ሙሴ ይላል፣ እንደ ሙሴ ባሕር ካልከፈላችሁ፣ መና ካላወረዳችሁ፣ ከዓለት ላይ ውሃ ካላፈለቃችሁ ብሎ አይፈርድብንም። እንደ ኢያሱ ፀሐይን ካላቆማችሁ አይፈርድብንም። ዮርዳኖስን ካልከፈላችሁ አይፈርድብንም። እንደ ኤልያስ ሙት ካላስነሳችሁ አይፈርድብንም። እንደ ኤልሳ ሙት ካላስነሳችሁ አይፈርድብንም። እንደ ሐዋርያትም ሙት ካላስነሳችሁ፣ ጎባጣ ካላቀናችሁ፣ ለምጽ ካላነጻችሁ አይፈርድብንም። እኛን የሚፈርድብን እርስ በርሳችን ባለመፋቀራችን ብሎ እውነተኛው ነገር ሁሉ መጽሐፍ እኮ ተጽፏል። አልቅቷል። በነገራችን በቃ ቤተክርስቲያን ተሰርታ አልቃለች። መጽሐፍ ተጽፏል፣ አብቅቷል። መጽሐፉን ተጽፎ ያበቃውን መጽሐፍ የሚያስፈልገው ምስጢሩን ሳይለቁ ወደ ሌሎች ቋንቋ እንዲዳረስ ማድረግ። ስርዓተ ቤተክርስቲያን ተሰርቶ አልቆ ሐዲስ ህንፃ ቤተክርስቲያን እንሰራለን። ሐዲስ ስርዓተ ቤተክርስቲያን ግን አይሰራም። አውደ ምሕረት ላይ እንዲያስተምር የሚፈቀድለት የተማረ እንጂ ራእይ ያየው ይል ልናገሩ እሱን አመዘዝጉበታል። ለምንድን ነው ሰውን የሚያሸብረው? ሲጀመር እንደዚህ አይነት ሰው አሸባሪ ነው። በነገራችን ታውቃላችሁ። አንድ በእድሜ የማውቀው ሰው ልንገር፣ ዘንድሮ ድርቅ ነው እያለ ልቅሶ ላይ ሲያስተምር ቆይ፣ ሲመለስ ወንዝ ሞልቶ ሱሪውን አውልቆ ተመለሰ። ሲመለስ እኮ በለቱ አየሁ፣ ዘንድሮ ድርቅ ነው። ማነው እሱን እንደዚህ ትንቢት ተናጋሪ ያደረገው? እንዴ በጣም እኮ ነው የሚገርም። ሚያዝያ ካልዘነበ ግንቦት አይዘንብም እንዴ? ግንቦት ካልዘነበ ሰኔ አይዘንብም እንዴ? እና መጨረሻ ላይ ሰው ሁሉ ተገረመ። አይ ዘንድሮ ድርቅ ነው ብሎ አባ ገሌ ተናግሮ እሱ ሲመለስ ወንዙ ሞልቶ ሱሪውን አውልቆ ተመለስ። ታውቃለህ አይደል? በገጠር ምን ታዲያ ምኑ ሊመስል እና እንዲህ አይነት ነገሮች ቀድሞም ነበሩ፣ በተለያየ ጊዜ ነበሩና ራእይ ቅድም እንዳልኩ አባቶች እኮ እንዲሁም ዮሐንስን ራእይ መጽሐፈ ሄኖክን መጀመሪያ ያላስቀመጡበት ምክንያት አለ። በነገራችን
መጀመሪያ የተጻፈው እሱ ነው አይደል? ኦሪት ዘፍጥረት መጀመሪያ ሲቀመጥ እኮ ምክንያት አለው። መጀመሪያ ስነ ፍጥረት መነገር ስላለበት እኮ ነው። አየው ለሰው ራዕይን ከመንገር ራዕይን ከማሰማር መጀመሪያ የትኛውን መቅደም ያለበት? ስነ ፍጥረት፣ ሰው እንዴት እንደተፈጠረ አጠቃላይ ዓለም እንዴት እንደተፈጠረ ለማስረዳት ስለፈለጉ በጥራት ዓለም አቀፍ ሊቃውንት ማለትም ያን ጊዜ በነበረው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ብቻ በወሰኑት ውሳኔ መሰረት ዘፍጥረትን መጀመሪያ ያስቀመጡበት እኮ ምክንያት አለ። ሰው ማመንና ማወቅ ያለበት ሀልዎተ እግዚአብሔርን ነው። ከዚያስ ሀልዎተ እግዚአብሔርን ካወቀ በኋላ የቅድስት ሥላሴን አንድነትና ሦስትነት ነው። አሁን ሰው እንዴት ሁለተኛ እንዴት ተናገረ ሊለኝ ይችላል። መጀመሪያ እግዚአብሔር አለ ብሎ ያላመነ ሰው ወደ ምስጢረ ሥላሴ መረዳት አይሄድም። ምስጢረ ሥላሴን የተረዳ ሰው ስነ ፍጥረትን በደንብ ነው የሚያውቅ። ስነ ፍጥረትን በደንብ የተረዳ ሰው ሌላው ትምህርት እየገባው ነው የሚመጣው። አሁን የእኛ ችግር አንዱ ስነ ፍጥረትን አላስተማርም። በነገራችን ላይ ኢትዮጵያ ውስጥ ትምህርት አልተሰጥም ከተባለ ያልተሰጠ ትምህርት አንደኛው ስነ ፍጥረት ነው፣ ሁለተኛው ስርዓተ ቤተክርስቲያን። ታውቃላችሁ አይደል? አሁን እሑድ ቀን ወይም በየክብረ በዓሉ ወይም በሰርክ ፕሮግራም ስራዬ ብለን ስለ ስርዓተ ቤተክርስቲያን እናስተምራለን። ስለ ስነ ፍጥረት በትንታኔ እናስተምራለን። ይህ በደንብ የተረዳ ሰው እኮ በቃ ሰው ሰውነቱን ካወቀ ቋንቋ ያጣለው የቋንቋ ቅዱስ የለውም አለ። ቋንቋ እርኩስ የለም አለ። ማንኛውም ሀሳብ ቅዱስ ከሆነ በማንኛውም ቋንቋ ይገለጽ ቅዱስ፣ ማንኛውም ሀሳብ እርኩስ ከሆነ በማንኛውም ቋንቋ ይገለጽ እርኩስ እንጂ የራዕይ ጉዳይ አይደለም። ታላላቅ መምህራን የአራት ጉባኤያት መምህራን የሚባሉት ወይም ደግሞ መጋቤ ብሉይ፣ መጋቤ ሐዲስ፣ ሊቀ ሊቃውንት የሚባሉት ሰዎች ስለ ራዕይ ሲያስተምሩ ሰምታችሁ ታውቃለህ? ካስተማሩ የሚያስተምሩ ራዕየ ዮሐንስ ነው። ግልጽ ነው አይደል? እንጂ አባ ገሌ በፍጹም እና ከጥንት ጀምሮ እነ ዮሐንስ አፈወርቅም ሌሎቹም ሊቃውንት ያስተማሩት ሰዎች እንደነዚህ ባሉ ነገሮች እንዳይሰናከሉ፣ ራዕይ አየን ህልም አየን በሚሉ ሰዎች እንዳይሰናከሉ እውነቱ መጽሐፍ ቅዱስ ላይ ያለ። እንደም ቅዱስ ጳውሎስ እኮ ለገላትያ ሰዎች በጻፈው መልእክት የሚገርም እኮ ነው። እኛ ካስተማርናችሁ ትምህርት ሌላ የሰማይ መልአክ እንኳን ቢያስተምራችሁ የተረገመ ይሁን እኮ ነው። ይኸውልህ ከመጽሐፍ ቅዱስ ውጭ የሚያስተምር ከመጣ ለእግዚአብሔር መልአክ በእርግጥ አይመጣም። ቅዱስ ጳውሎስ አርቆ ያጠረበት ምክንያት ሰው ብዙ ጊዜ መልአክ ተገለጸልኝ ብሎ እንዳይሳሳት እኮ ነው። ተረዳኸኝ አይደል? ሰይጣን ለማሳሳት ምን ይመስላል ነው የተባለው? የብርሃን መልአክ ይመስላል ነው የተባለው። እና ለመማርናክሙ ካላ ትምህርት እምዘማርናክሙ ወጉዘ ለይኩን፣ እኛ ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክ እንኳን ቢሆን ምን ይሁን የተለየ ይሁን ብሎ ሐሰተኛ ትምህርት ለሚያስተምር ራእዩ ለሚል ለጠንቋዩ፣ ለመተተኛው፣ ለኮከብ ቆጣሪ በዚህ ቦታ እንዲያደርግ በዚህ ቦታ ይናዩ ለሚለው እንኳን ለሰው ለሰማይ መልአክ እንኳን ቢሆን ውግዘት ሆነ አይደለም። ያ ማለት ከሰማይ የመጡ መላእክት ከመጽሐፍ ቅዱስ የወጣ ትምህርት ያስተምራሉ ማለት አይደለም። ይህ አርቆ ለማጠር መልአክ እንኳን ቢሆን እንዳያሰታችሁ። ምክንያቱም እሱ ሰይጣን ማንም መስሎ ሊመጣ ይችላል፣ መልአክን መስሎ ሊመጣ ይችላል። ሰው የመጨረሻ ረፍተ ነገር የራሱን ኃጢአት ካየ የበቃ ማለት ይሄ ነው፣ አዋቂ ማለት ነው። መዝሙር 37 ቁጥር 4 ላይ ደስ የሚል ቃል አለ። ቃሉ ያስደነግጣል ግን ደስ ይለኛል። እስመ ኖሃ ምስርተ ርእስየ ጌጋዬ፣ ኃጢአቴ ከራሴ ፀጉር ይልቅ በዘመራን። አንተ ዳዊት እንዲህ ካለ የእኛማ እንዴት ይበዛ ይሆን? በጣም እኮ ዝም ብለህ ሲያስብ ዳዊት እንደዚህ ያካለ የእነዚህ ሰዎች ኃጢአትማ ማለቂያ የለውም እኮ እነዚህ አጭበርባሪዎቹ ማለቂያ የለውም። ከዚያ አሁን እውል ከብሉይ ኪዳን መዝሙረ ዳዊት፣ ከአዲስ ኪዳን አቡነ ዘበሰማያት አርእስተ ጸሎት መጨረሻ ልናገሩ ይቅርታ አድርጋችሁ አቡነ ዘበሰማያት ውስጥ አቡነ ዘበሰማያት በጸሎት በግስ ጸለየ ሆኔ በሰላም ቅዱስን ጨምሮ 2 ደቂቃ አይፈጅም አይቼዋለሁ። እና አቡነ ዘበሰማያት በጣም አጭር ነገር ግን ከ80 ቅዱሳት መጻሕፍት ያሉ 5 ነገሮች አሉበት። አንደኛው ሃይማኖት። ይሄ ምንድን ነው? የማናየውን እግዚአብሔርን አባታችን ነው መጥራት። አባትነቱ ለኛ ነው፣ አምላክነቱ ለሁሉ ነው። አየው እግዚአብሔር አባትነቱ ለማን ነው? አምነው ለተጠመቁት ነው። አምላክነቱ ግን ለሁሉ ነው። ገዥነቱ ለሁሉ ነው። አባትነቱ ግን በጥምቀት ለተወለዱት ነው። እና የማናየውን እግዚአብሔርን ማን ነው የምንጠራው? አባታችን። ይሄ ነው በቃ። ሁለተኛው ተስፋ ነው። ያ ተስፋ ምንድን ነው? መንግስት ትምጣ። መንግስት እኮ እግር ኑሯት በእግሯ ተሽከርክራ ክንፍ ኑሯት በክንፍ በራ የምትመጣውን አይደለም፣ ትሰጠን ነው። የመጨረሻ ጸሎታችን ካህናቱ ሲያሳሉት ምንድን ነው? እኔንም እናንተንም ከኃጢአት ማሰሪያ የተፈታን ንጹሐን አድርጎ ለመንግስተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እንላለን እንጂ ራእይ ለማየት ያውቃል ነው? ኧረ በጭራሽ።
ራያችን እቅድ ነው። ቤተክርስቲያን ነገ በልልና እንድትቀጥል እንዴት እናቅድ የሚለውን መረዳት ያስፈልጋል። ሶስተኛው ምንድን ነው? ተስፋ፣ ይቅርታ፣ ፍቅር። ያ ፍቅር ምንድን ነው? በአቡነ ዘበሰማያት ውስጥ ስለ ግል አይጸልይም። የዕለት እንጀራዬን ነው የምትል አንተ አሁን የዕለት እንጀራችን ነው። ይኸውልህ ይሄ የጋራ ጸሎት አይደል? ፍቅር ነው። በደላችን ነው የምትለው ወይስ በደሌ ነው? ይሄ ጋራ ጸሎት። አራተኛው ከዚህ ላይ የሚገርመው ትህትና ነው። ቅዱሳን ከበቁ በኋላ ይቅር በለን ይላሉ። ምን ይላሉ? ይገርመኛል። አሁን እሷ ነጠላ በደንብ ታጠበች፣ ታጥባ ሳጥን ውስጥ ተቀመጠች። አቧራ አልወለለባትም፣ ጭቃ አልነካትም። ገና ታጥባ ተቀምጣለች። እሱን ባለ ጥምቀትን ለማክበር በ10 ልንወጣ ነው። ጥር 9 ታጥባለች እንዳለ። አሁን ጥር 9 የታጠበችውን ነጠላ እንደው በጣም ንጹህ የሆነችው ጥር 10 ታጥባታለህ። ንጹህ ናት አይደል? ቅዱሳን ከበቁ በኋላ ይቅር በለን የሚሉ እነዚህ እኮ ደፋሮች ናቸው። ማለት ከበቁ በኋላ ምን ይላሉ? እነሱ ንጹሃን እኮ ናቸው። እነሱ ከበቁ በኋላ ይቅር በለን ካሉ እኛ ምን እንበል? የመጨረሻው ደግሞ አምስተኛው አቤቱ ወደ ፈተና አታግባን። ያልተፈተነ እኮ የለም። ወደ ክህደት ወደሚያደርስ ፈተና አታግባን ነው እንጂ ሰማዕታት ሳይፈተኑ ነው እንደ ጸደቁት። እነ ቶማስ ዘመራስ 22 ዓመት አልታሰሩ። መላ አካላቸው አስሩ። ጆሮ ተቆረጠ፣ አፍንጫ ተቆረጠ፣ ከንፈር ተቆረጠ፣ አስካልካቸው ተቆረጠ፣ ክንዳቸው ተቆረጠ፣ እግራቸው ተቆረጠ። አየው፣ እሱ ስለ ራእይ አይደለም፣ ስለ ኢየሱስ ክርስቶስ የባሕርይ አምላክነት እንደ ድንች በቅርጫት ተጭኖ ሄዶ ያስተማራል። ቅዱስ ጊዮርጊስን ማረሻውን አግለው ማረሻውን ሰዓት ሲመስል ከራሱ ላይ ነው የተከሉት። አይ ወደተኛ ሰው እንደዚህ እና ወደ ክህደት፣ ወደ መከራ፣ ወደ ሲኦል፣ ወደ ገሃነም አታግባ ተብሎ ይጸለያል እንጂ ሁልጊዜ የተነሱ እንዲህ ሊሆን ነው እንዲህ ሊሆን ነው ወይ ግሩ ማት የሚያወራበት ማመች አጣ። አታስታውሱም? ኮሮና ሲመጣ 2012 ዓመተ ምህረት አንድ ዓለም አቀፍ እውቅና ያለው ሚዲያ የኢትዮጵያ ሕዝብ 28 ሚሊዮን ይተካል አለ። እግዚአብሔር ይመስገን 28 ይቆጣ ይመስለኝ መራራ ገርማከሩ ነው። በጣም የሚገርሙ ገዳማት አሉ፣ የሚገርሙ ቅዱሳን አባቶች አሉ፣ የሚገርሙ ቅዱሳት እናቶች አሉ። ሁለተኛ አዲስ አበባ ላይ የሚገርሙ ይኸውልህ ዶክተር ቴዎድሮስ ለኢትዮጵያ የሚያስፈልጋት አሁን እንደ ዶክተር ቢንያም ያለ ሰው። እሺ በቃ ራዕይ ማለት እሱ ግልጽ ነው አይደል? ያው በኢትዮጵያ የመጨረሻ ታላቁ ሰው ማን ነው ብትለኝ ዶክተር ቢንያም በለጠ 7500 በላይ የኔቢጤ መያዝ አይደቀም። ያውም አይምሮ የታመመ ሰው ከባድ ነው። የሚያስፈልገው እንደሱ ያለ ባለ ራዕይ ለራሱ ሙሉ ጤና ሳይኖረው 7500 ጤና የሌላቸው ሙሉ አካል የሌላቸውን ሰዎች አሁን ደግሞ በመላ ኢትዮጵያ ወደ 44 45 ቅርንጫፍ ከፍቻለሁ። ባለ ራዕይ ማለት እሱ ነው። እሺ ከዚያ ውጭ ሌላው ሁሉ ቅዠታ። እግዚአብሔር ይስጥልኝ መላከ ታቦር፣ ለሰጡኝ ማብራሪያ በጣም አመሰግናለሁ። ለዚህ ፕሮግራም ስለጋበዛችሁኝ በለው እግዚአብሔር ስም አመሰግናለሁ። ወስብሐት ለእግዚአብሔር። ይቆይ፣ ቃለ ሕይወት ያሰማልን። ክቡራን ተመልካቾቻችን ስትከታተሉት የነበረው ከመልአከ ታቦር ኃይለ ኢየሱስ ጋር ያደረግነውን ቆይታ ነበር። የዛሬ ቆይታችን ራዕይ ያየን ለሚሉ ሰዎች ማብራሪያ የሰጠንበት ምላሽ ያስቀመጥንበት ነው። ትምህርት እንዳገኛችሁበት ተስፋ አለኝ። መርሃ ግብሩን በመምራትና በማዘጋጀት አብሬያችሁ የቆየሁት እኔ ዲያቆን ዶክተር ቴዎድሮስ ለገሰ ነበርኩኝ። መልካም ቀን ይሁንላችሁ።